ብዙ ሰው ስለ ተስፋ ያውቃል ግን ተስፋን ትርጉም አያውቅም። ቢሮ መተ ማይባሉ ቃሎች አሉ። አሞኛል ይላል አንዳንድ ሰው ስራ ለመቅረት ፈልጎ ስለዚህ ይታመማል ማለት ነው። የለኝም አትልም እንዴ ሲሉ አውረደኛ የለኝም ስትል አለመኖር ይበረታል። እንደውም ትልቅ ሚኒስተር እስቲ ስለ ሀገራችን ተስፋና ወያይስን አይቆይ ከጦርነቱ በኋላ እናወራለን ሰው ይላል። ለምን ግን ማድረግ አይችልም? አንተ አንዳንድ ሰው እኮ ሚሊዮን የሚባል ስም ይዟል ግን ገንዘብ የለም። ሰውየው የበታችኝነት ሳይሰማው እንስጠው። ሁሉም ነገር ትክክል ነው፣ ደስ ይላል። ግን እኔ የሚፈልገው ነገር ሄልፕ ሲልና እኔ አሁን በኢትዮጵያ እርዳታ ስልኮ እኩላል። ድህነት ከኪሳ አምልጦ ከአእምሮ ካላመለጠ በሽታ ነው። እንዴት ከርማችኋል ውድ የራይዝ አፕ ቤተሰቦች? ዛሬ ደግሞ እንደተለመደው ሌላ ልዩ እንግዳ ይዘንላችሁ ቀርበናል። ይሄ ልዩ እንግዳ ራሱ ልዩነህ ታምራት ይባላል። ራሱን በማስተዋወቅ ይጀምርልናል። እንኳን ደህና መጣ። ቴንክ ዩ ያሬዱ፣ ከልብ አመሰግናለሁ። እንዲሁም የራይዝ አፕ ቤተሰቦች ስለጋበዛችሁኝ እና ዛሬ ምንድነው ያይ ፈቃዳችሁ ስለሆነ ከልብ አመሰግናለሁ። የኔ ስም ልዩነህ ታምራት ነው። ወጣቶች ላይ ነው የምሰራው። ባለራዕይ ነኝ፣ ቢዝነስማን ነኝ። የማነቃቂያ ንግግሮች ይሰራለሁ። በአመለካከት ለውጥ አንጻር ወጣቶችን በማማከር በማነቃቃት ነው የምሰራው። እንዲሁም ደግሞ የራሴ ስራዎች አሉኝ። ናይስ። በጣም ብዙ ሰው የሚያውቅህ በተስፋ ኢትዮጵያ ወይም ሆፕ ኢትዮጵያ የሚል ትልቅ ሙቭመንት ተደርጓል። ብዙ ሰዎች የተሳተፉበት፣ እሱንም ደግሞ ስትመራ ነበረ። ሌሎች ትልልቅ ነገሮችም አሁን ደግሞ ከረንትሊ ነጸብራቅ የሚል ከጓደኞች ጋር ሆናችሁ የምትሰሩት ስራ አለ። በጣም ብዙ ነገሮች ነው የምታደርገው እና እኔ የሚገርመኝ የምትሰራቸው ነገሮች በጣም ግዙፍ ከበድ ያሉ ነገሮች ናቸው። እንቅስቃሴ ነገሮች ናቸው፣ ሙቭመንት ነገር ናቸው። እና እንዴት ነው ይሄ ዲሲፕሊኑ? እስኪ ከሱን ጀምር። የስ አንድ ነገር በጣም ወዳለሁ። አንድን ስራ ስሰራ በጣም ጭንቅላቴ ውስጥ ያልቃል። መለያው ግን ልህቀት መሆን አለበት ብዬ ነው ማስበው። ስራ እንዴት መስራት ትችላለህ? ግን ልህቀት የሌለበት ማንኛውም ስራ ወይ ኦዲየንስን አላከበርክም ወይም ስራውን ራሱ አላከበርክም ወይ ለራስ ቫልዩ የለም ማለት ነው። እና ማንኛውም እኔ የምሰራቸው ስራዎች በልህቀት ነው የሚታወቁት። እና አንዳንድ ሰዎች የሆነ ሌላ ቦታ አንድ ስራ ያዩና እዚህ ቦታ ላይ ልዩን አለበት ይላሉ። ያ ነገር ማንኛውም እኔ ልሰራቸው የምችላቸው ነገሮች ከሆኑ ይደውሉልኝና አንተ አለበት እዚህ ነገር ላይ ይሉኛል። እና ረጅም ጊዜን የሚወስደው ኤክሰለንስ ነው። ያ ደግሞ ያው በራስ የምታመጣው የትጋትና የስራው ውጤት ብቻ ሳይሆን ያው የእግዚአብሔር እርዳታ ነው። ልዩነቱን ሊፈጥር የሚችል መታያ ነው። ልህቀት ይባላል ማለት ነው። ተስፋ ኢትዮጵያንም ስንጀምር አሰስመንቶችን ሰርተናል። ሀገራችን ላይ እንደምታውቀው ጦርነት ነበረ፣ ግጭት ነበረ፣ በጣም ኃይለኛ ክፍተቶች ነበሩ በወጣቶች አንጻርና መሰረታዊ ጉዳይ ወጣቱ ተስፋ ቆርጧል። ስለዚህ ተስፋ ያለው ወጣት መነሳት አለበት በሚል ነው ተስፋ ኢትዮጵያን የጀመርነው። ግን አልቲሜትሊ አሁን ተስፋ ኢትዮጵያ ስንልኛ ወጣቶች ስለ ተስፋ ስለ ተስፈኝነት አላማን ስለ መሰነቅ ምናምን ሊያስቡ ይችላሉ። እኛ እሱ አይደለም ግባችን። ተስፋ ኢትዮጵያ ስሙ ተስፋ ይሁን፣ ተስፋ ላይ መነጋገር ይሁን፣ ግቡ ግን ሰላም ነበር። ሰላም ላይ ነበር። ለሰላም ለመስራት ትክክለኛው ቃል ሰላም ላይ ብሎ መስራት አይደለም። ምክንያቱም ሰላም የሚባለውን ኮንሰፕት ብዙ ሰው በሰላም ስም ወይም ድምጽ ባለው ቃል ደርዝ ያውቀዋል። ሰላምን ግን ከተስፋ አንጻር ብንሰራው ሰው በደንብ አድርጎ ይረዳዋል ብለን ነው የተነሳ ነውና ግቡ ተስፋ ሳይሆን ግቡ ሰላም ነበረ። እና እንደ ተመለከትከው በዛ ጊዜ በጣም እኛ በጀመርንበት ሰዓት ጦርነት ነበረ። ወጣቶች ስለ ሀገራቸው፣ ስለ ራሳቸው፣ ስለ ኢኮኖሚው፣ ስለ ሶሻል ዴቨሎፕመንት የሚናገሩት የሚያወሩት ነገር በጠቅላላ በጣም የሚያሳዝን ነበረ። እና በዛ ሰዓት እንግዲህ ተስፋ የቆረጠ ሰው መሞት አይፈራም። ልክ እሱ ብቻ አይደለም መግደል አይፈራም ተስፋ የቆረጠ ሰው። እና ቀረብን ብለህ ካወራው what is life after this ነው የሚል። ከዚህ ቀጥሎ ምንም አይነት ህይወት የለም። የሚታይ ተስፋ የሚታይ የሚጨበጥ ለመኖር የሚያጓጓ ምንም አይነት ነገር የለም። ስለዚህ መሞት ፈልጋለሁ፣ መግደል ፈልጋለሁ ምናምን ነገር ነው የሚሉት ወጣቶችና ኑሮን ሊያጓጓ የሚችል አንድ ትልቅ ነገር ግን ዓለም ላይ ካሉ ግዙፍ ከሆኑ ቃላቶች ወይም ደግሞ ተግባሮች ወይም ፍቺ ካላቸው ቃላቶች አንዱ ተስፋ ነው። ሰው ተስፋ ሲኖረው እና ስለ ተስፋ ደግሞ ትክክለኛ ትርጉም ሲኖረው ህይወትን በልክ ህይወትን በደርስ ህይወትን ልዩ በሆነ መልኩ መምራት ይችላል ማለት ነው። እና ያማረ ህይወት መምራት የሚችለው ውጤታማ ህይወት ያለው ኑሮን ማስተዳደር የሚችለው ተስፋ ያለው ሰው ነው። እና ተስፋ ውስጥ ያለው ያሬዶ ሁለት ነገር ነው። አንደኛው ደስታ ነው፣ ሁለተኛው ሰላም ነው። ስለዚህ አንድ ሰው በህይወቱ በጣም ችግር ውስጥ ገብቶ ካየኸው ቼክ ማድረግ ያለብህ
ተስፋውን ላይ ነው። ምንድነው what do you think ስለ ህይወት ምን ታስባለህ፣ ስለ ኑሮ ምን ታስባለህ፣ ስለ ኢትዮጵያ ምን ታስባለህ፣ ስለ ዓለም ምን ታስባለህ ስትለው ሰውየው ይነግራል በቃ ተስፋ እንደቆረጠ። ስለዚህ ምንም አይነት ደስተኝነት፣ ምንም አይነት የሰላም ደርዝ፣ የሰላም ንቅናቄ በህይወቱ ላይ አታይበትም ማለት ነው። ስለዚህ መሰረታዊ ጉዳይ ነው። አናላይዝ ሰራንበት ጀመረን ስለ ሰላም መስራት። ወጣቶችን ተስፋ ስንላቸው ኢትዮጵያ ውስጥ ምን ተስፋ አለ ይላሉ። ደስታ ስንላቸው በዚህ ኑሮ ምን አይነት ደስታ አለ ይላሉ። ግን ስቲል ይሄ የሆፕ አንደርስታንዲንግ የተስፋን አንደርስታንዲንግ ሰዎች እየያዙ በሚሄዱበት ጊዜ ይሄ የምንላቸው ውጤት አድርገን ግብ አድርገን እየሰራንበት የነበረው ነገር ግን ወደ ህይወታቸው መምጣት ጀምሯል ማለት ነው። እሱም ምንድነው? ሰላም ነው፣ ኮአሊዥን ነው፣ ትብብር ነው፣ መቀባበል ነው፣ መደጋገፍ ነው፣ ሩቅ ማየት ነው፣ ከራስ አልፎ ለትውልድ ምልክት መሆን መቻል ነው። ስለዚህ ተስፋ ኢትዮጵያን በጀመርንበት ሰዓት ስለ ሰላም አላወራንም። ነገር ግን ወጣቶችን ሄደን ተስፋ አለ ወይ፣ ስለ ተስፋ ምን ታስባለህ፣ ትርጉሙ ላንተ ምንድነው? ሰዎች አንዳንዴ እውነት ነው ተስፈኛ ይላሉ። ይሄ ምኞተኛ፣ ቅዠተኛ ምናምን ነውና ትላልቅም ሰዎች ሄደ በእድሜ የጎለበቱም ወጣቶችን ሄደ ስለዚህ ጉዳይ ስታወራቸው የሚመልሱሉ ቀልደኛ ነህ አንተ ትቀልዳለህ አይነት ነገር ይላል። ስለ ተስፋ ስታወራቸው እንደኔ ወይም ደግሞ ከሜዳ እንደተነሳ እኔ በህይወቴ እዚህ ገባ ይባላል ማልባል ሰው ነበርኩኝ። ራሴ ሳይሆን ሰዎች ተስፋ ቆርጠውብኝ ያውቃሉ። እኔ በእኔ ላይ ማለት ነው የትም አይደርስም ብሎ ሰዎች ነግረውኝ ያውቃሉ በትክክል ማለት ነውና ምንድነው ስንቅ ሰውን በጣም ሩቅ ሊያደርስ የሚችል ሊያቆም የሚችል አንድ ማንነት ብዬ ሳስብ ያለው ተስፋ ነው። እና የሚገርም ሰማይና ምድርን የሰራው አምላክ ራሱ አንደኛው ስሙ ጋድ ኦፍ ሆፕ ነው፣ የተስፋ አምላክ ነው። የሚገርም እና ሌላ ሰው ደግሞ በተስፋ የሚጸና የተባረከ ነው ይላል እንደ ትልቁ መጽሐፍ ላይ እና በተስፋ ፐርሲስት ስታደርግ ብለስድ መሆንን፣ ታላቅ መሆንን፣ ሰክሰስፉል መሆንን የሚያሳየው መሰረታዊ ኮንሰፕት ሆፕ ነው። ተስፋ የሚገርም ይሄ እንደ ሌሎች ቃሎች ብዙ ቃል ባይዘው ድምጽ ያለው ቃል ነው። ትርጉም ያለው ቃሎች ጥቂቶች ናቸው። ትርጉም ስለ ይሄ የስም ትርጉም አለ ምናምን ፍቾች አሉ ምናምን እንደዛ ልል አይደለም። በቃ አንድ ሰው ተስፋ ኖሮት ተራ መሆን አይችልም። ተስፋ ኖሮት ይሄ ኋላ ቀር መሆን አይችልም። አንድ ሰው ተስፋ ኖሮት ሲምፕል ፐርሰን መሆን አይችልም። ተስፋ ያለው ሰው ማለት ነው። ያ ግን ትክክለኛ የተስፋ ዴፊኒሽን ያለው ሰው ነው። ብዙ ሰው ስለ ተስፋ ያውቃል፣ ግን ትክክለኛ የተስፋን ትርጉም አያውቅም። በህይወቱ ላይ አልጻፋትም እና ያመካኛል። ማሳያው ምንድነው ስትል ኔጌቲቭ ንግግሮች ናቸው፣ አሉታዊነት ናቸው እና ነገሮቹን የሚያበላሹ ንግግሮች፣ ሀሳቦች በሰው ውስጥ ታጭቀዋል። እናንተም አንዳንዴ ኔጌቲቭ ንግግር ዝም ብሎ የሚናገር ሰው ሆፕለስ እንደሆነ ትረዳለህ። ከዛ ቀጥሎ የተናገረው ቃል በህይወቱ ላይ ሀፕን ስለሚያደርግ ማለት ነው። በቀልድ እንኳን ተስፋ በመቁረጥ የተናገሩ ሰዎች በህይወታቸው እውነት የቀልዱ እውነት የተገለጠባቸው ነው የምንመለከተው። እኔ እኮ ስቀልድ ነው እንዲያልኩት ይላሉ። ግን ይሄ አሁን የንግግር የጭንቅላታችን የአሰራር ሂደቱ ቀልድ አያውቅም። አብዝተን ያልነውን ፕራክቲካል ህይወታችን ላይ ያመጣብናል ማለት ነውና ስለዚህ በኢትዮጵያ ውስጥ በጣም ብዙ በርካታ ወጣቶች ላይ ስለ ተስፋ ሰርተናል። ተስፋን ዴፊኒሽኑ በጣም አንደርስታንድ እንዲያደርጉ አድርገናል። ይሄ በትክክለኛ ቁመናዋ ተስፋ እንዲረዱ ከዛም ደግሞ ደስተኛም እንዲሁም ደግሞ ሰላማዊ እንዲሆኑ ለመስራት ችለናል። በአገር አቀፍም ደረጃ በብዙ ሚዲያዎች ላይ፣ ማስተማሪያ ቦታዎች ላይ፣ ዩኒቨርሲቲዎች ላይ፣ ኮሌጆች ላይ በመሄድ ሰዎች ሆፕፉል እንዲሆኑ በርካታ ወጣቶች ከዛ ይህን እኛ ስራ ከጀመርን ጊዜ ቀጥሎ ባይዘዌ በጣም ብዙ ለውጦች በሀገራችን ላይ መጥተዋል። በርካታ ሰዎች የስራ አማራጮችን ለማየት ችለዋል። አዳዲስ ስራዎች መሰራት ጀምረዋል። እነዚህ ቻሌንጅ የነበሩ ነገሮች ኦፕሽኖች ወይም ሶሉሽን ሆነውላቸዋል ለወጣቶች እና ያው ስለ ማጆሪቲው ቢቀልድም ማጆሪቲው ያው የቀለደውን ህይወት እየኖረ ነው። በኋላ ሼር አደርጋለሁ። ዓለማችን ላይ ይሄ ስለምል ጉዳይ የሚያስበው 1% of the population ነው ይባላል። ስለ ተስፋ የሚባለው ጉዳይ የሚያስበው ራዕይ የሚባለው ጉዳይ የሚያስበው ስለ ራስና ስለ ሌሎች መኖር የሚያስብ ሰው የሚባለው 1% population ነው ይባላል። እና እኔ የምልህ ማጆሪቲ እያልኩ ሳወራ 1% ነው እንጂ ሌላውን አይደለም። 1% ዓለም ላይ ነው የምልህ ኢትዮጵያ ውስጥ አይደለም። እና ያ 1% አሁን ባለው ዓለማችን ላይ 180 ቢሊዮን ምናምን ፖፑሌሽን መጥቶ ሄዷል ይባላል ዓለም ላይ ማለት ነው። አሁን ግን 8.2 ቢሊዮን ፖፑሌሽን ዓለም ላይ አሁን በዚህ ሰዓት አለ። ከዛው አሁን 1% ነው ስለ ተስፋ የሚያስበው እና አቅዶ ዛሬን ሰርቶ ነገን ለተሻለ ህይወት ነገን የተሻለ ለማድረግ የሚንቀሳቀስ 1% ነው። ራዕይ የሚባለው ፐርፐዝ የሚባለው ዊዝደም፣ አንደርስታንዲንግ፣ ኖሌጅ፣ ክሪኤቲቪቲ፣ ኢኖቬሽን የሚባሉ ኮንሰፕቶች ላይ ድዌል የሚያደርገው 1% of the population ነው። አገራችንም ከዛ ውስጥ አንዷ ናት። እዛ ውስጥ አሁን ማወራከን በጣም ደስ ብሏቸው አእምሮ ሰጥተው ልብ ሰጥተው ጊዜ ሰጥተው ሊያዳምጡ የሚችለው 1% ነው። ማይሆን ፖድካስት ነው አንተ የጀመርከው ቁም ነገር እና ሌላው ምን ይላል 3% of the population ይላል። ምን መሰለህ የተጠና ጥናት ነው ስለ ተስፋ፣ ስለ ራዕይ፣ ስለ ፐርፐዝ፣ ስለ ዊዝደም፣ ስለ አንደርስታንዲንግ፣ ስለ ራስ መኖርና ስለ ሌሎች መኖር 3% የሚያለው ህብረተሰባችን ያስባል። ይጀምራል፣ ያቆማል። ኦኬ 82 ሚሊዮን የሚያል ሰው ነው
አለማችን ላይ ይሄ ጉዳይ ላይ ዲዌል የሚያደርጉ ይሄንን በ3 በታባዛው 200 ምናምን ሚሊዮኑ ደግሞ ይጀምራል ስለዚህ ጉዳይ ራይ ሊኖረኝ ይገባል ሐሳብ ሊኖረኝ ይገባል ደስተኛ መሆን አለብኝ ለሌሎች መትረፍ አለብኝ የሚለው ጉዳይ ላይ ያስብና ግን አይጨርስም እንቅፋት ያጋጥመዋል በቃ ይተዋል ማለት ነው ግን አትሊስት 3% ማከል ላይ ነው ያለው ያውቃል ስለ ጉዳይ አያወራም ዲስከስ አያረጋም አጨቅጨቀኝ ባክ ማከል ላይ ነው ያለው 96% የሚያለው 7.6 ቢሊዮን የሚያለው የህብረተሰባችን ክፍል ይሄንን አሁን የምናወራውን ጉዳይ በቃ ባይሰማ ይመርጣል ዱዌል ባያረግበት ይመርጣል በቃ የሌላው ሰርቶ እሱ ቢበላ ሌላው ተናግሮ እሱ ቢያዳምጥ ሌላው ኃላፊነት ወስዶ እሱ ኃላፊነት ባይወስድ የሚመርጥ ፖፑሌሽን ነው ዓለም ላይ ያለው ማለት ነው ስለዚህ ይሄ ተስፋ የሚባለው ጉዳይ የጥቂቶች ኮንሰርን ነው የጥቂቶቹ ግን ለራሳቸው ብቻ ሲሉ ሳይሆን ለሌሎችም ብለው የሚኖሩበት ኮንሰርን የሚሆኑበት ማንነት ነው ተስፋ ህይወት ማጣፈጫ ነው ብዙ መስመሮቻችን የሚታገሉት የሚስተካከሉት መንገድ ውስጥ መስመር ውስጥ የሚገቡት ተስፋ የሚባለውን ትንሽ ነገር ስናስተካክል ነው ብዙ የተበላሹ ነገሮች ካሉ መሰረታዊ የተበላሹ ዋና የምንላቸው ነገሮች አሉ መኪና ሰው ቢገጨው ይላል አንድ የኛ ሀገር ሰው ከሩቅ ያለ ሰው ካቦታል ሰው መድረስ አልቻለም እዛ ጋር የተገጨው ሰው ጋር አይደርስም ግን ከሩቅ ሆኖ ይጠይቃል ሰው ተርፏል ይላል አይደል ይሄ የተገጨው እግሩ ተሰብሯል እጁ ተሰብሯል ጭንቅላቱ ደም እየፈሰሰ ነው በጣም ችግር ውስጥ ነው ያለው ለሞት ነው የቀረበው ለህይወት ርቋል እና ተርፏል ይላል እዛ አጠገቡ ያለው ሰው አልሞተም እየተነፈሰ ነው ይልና እዛ ጋር ያለው ከሩቅ ያለው ሰው ምን ይላል ዋናው መትረፉ ነው ይላል ዋና ነገሮች ላይ ፎከስ የሚያደርጉ ሰዎች አሉ ስለ ተስፋ በዚህ ልክ አንደርስታንድ የሚያደርጉና ምንድነው ዋና ነገር በህይወታችን የጎደለው ሰዎች ብለው ቼክ ቢያደርጉ ሪሶርስ ላይ ሆነ ይችላል የሪሶርስ ምንጭ ተስፋ ነው የሚገርም ገንዘብ ላይ ሆነ ይችላል የገንዘብ ምንጭ ተስፋ ነው ከስራ ቀጥሎ ስሰራ ተስፋ ስለምታረግ ነው አገኛለሁ ብለ ገንዘብ ተስፋ አድርገ ነው መስራው ምትማረው ተስፋ አድርገ ነው መረቃለሁ ብለ ምትመረቀው ተስፋ አድርገ ነው ስራ አገኛለሁ ምትሰራው ተስፋ አድርገ ነው ገንዘብ አገኛለሁ ብለ ይሄ ብቻ አይደለም ምታገባው ተስፋ አድርገ ነው ወልዳለሁ ብለ ምትወልደው ደግሞ ግን ለመጫወት ለመዝናናት ልጅን እያየ ለመሳሳቅ ምናምን አይደለም ልታስተምራት ልታጋባት ለልጅ ልታይ ነው እና ተስፋ የሌለው ማንኛውም የህይወታችን ቅርጽ የለም ግን ትክክለኛ አቲቲዩድ አያያዝ ስለ ተስፋ ስለሌለው ሰው ኤኒሃው ላይፍ ነው የሚመራውና ሰውኛ እንግዲህ ይሄን አስበን ነው ተስፋ ኢትዮጵያን የጀመርነው የብዙ በሽታችን መፍትሄ ተስፋ ውስጥ ነው ያለው የብዙ ቻሌንጆቻችን መፍትሄ ተስፋ ውስጥ ነው ያለው እና ሆፕፉል ሆኖ ወይም ተስፋ ይሰንቆ በህይወት ውስጥ በመንቀሳቀስ ሂደት ውስጥ ሰዎች ስኬታማ ደስተኛ ሰላማዊ ጤናማ ህይወትን መምራት እንደሚችሉ አንደርስታንድ ያደረግን የኔም ለውጥ ከዛ የተራነት አቲቲዩድ ውስጥ ያነሳኝ የመጀመሪያው ትክክለኛ የተስፋን ዴፊኒሽን አንደርስታንድ ማድረግ የእምነት መጽሐፍ ጉዳይ መናገር ይችላል በደንብ 3 ቃል ነው ሂውጅ የሆነ እምነት ትርጉም ውስጥ ይባላል እምነት ነው ተስፋ ነው ፍቅር ነው ይባላል የሚገርም እምነት አለ ተስፋ አለ ፍቅር አለ እና እነዚህ መሰረታዊ ጉዳዮች ናቸው ተስፋ የሚባለው ቃል ነው አሁን እየነገርኩክ ያለው ከ3 ቃሎች አንዱን ነው ያወራው ቢግ ወርድ ነውና ይሄንን ትልቅ ስም እንደዚህ ዝም ብለ ተስፋ ነሽ ምናምን በሚል ስም ብቻ ከሆነ የገባክ በጣም ቻሌንጅ ነው ማለት ነው ገብቷል ህይወትን በአጭር ጊዜ ስኬታማ ሊያደርግ የሚችል በትክክለኛው ጊዜ ውጤታማ ሊያደርግ የሚችል ዴፊኒሽን ያለው ትርጉም ያለው ከአምላክ የሚያገናኝ እና አምላክን ደስተኛ የሚያደርግ ፓወርፉል የሚያደርግ ወርድ ነው ማለት ነው ተስፋ ተስፋ ኢትዮጵያ ብለን ስንነሳ በጣም ብዙ ሰዎች ፎግረው ነበር ቢኮዝ አንድ እንደውም ትልቅ ሚኒስተር እስቲ ስለ ሀገራችን ተስፋ እናወያይ ስንል ቆይ ከጦርነቱ በኋላ እናወራለን እና ተስፋ በሁኔታዎች የምትለካው ጉዳይ አይደለም በልብ የእምነት ልክ የምታየው ማንነት ነው የምትናገረው ማንነት ነውና በዚህ አጋጣሚ አንተን ፕሮግራም ለሚከታተሉ ወጣቶች ስለ ተስፋ ያላቸውን ዕውቀት ግንዛቤ ትርጉም በምን አይነት ደረጃ ነው የሚለው እንዲያዩ አድቫይዝ አደርጋለሁ እጠይቃለሁ ብዙ ከተቀደም እንደጀመርኩል ብዙ የተበላሹብን ነገሮቻችን ማስተካከያው ጥቂት ናቸው ዋናው በቃ ግን ተስፋ ነው ይገርም ነው በጣም ተስፋን በዚህ ዴብስ በመግለጽ በጣም የሚገርም ነው በእርግጠኝነት ብዙዎቻችን የሚያስተምር ነገር ነው ተስፋ ስንል በቃ ከፊት ያለ ልንሆነው የተመኘ ነው ወይም ልንሆነው የወደድ ነው የሆነ ነገር ተደርጎ ብቻ ነው ብዙ ሰው የሚወሰደው ወይም ደግሞ ስም ሆኖ ብቻ አሁን ግን በጣም ዲፋይን ማድረጉ ነው በጣም ትልቁ ነገር ማለት ነው አይ ቲንክ ለህይወትም ትርጉም የሚሰጠው ምን ሰጠው ትርጉም ነው አይደል ፍቺ የአንድ ቃል
ትክክለኛነቱ እንደገባክ የምታወቀው ስትኖረው እንጂ ስታውቀው ቃሉን በድምጽ ስትጠራው አይደለም ፕራክቲካል ስታደርገው ነው ፕራክቲካል ፍቺው ሲገባክ ነው ደግሞ ፕራክቲካል የምታደርገው የሚገርም ነው እኔ በደንብ አድርጋችሁ ፈታችሁ ተወያይታችሁበት ነው የጀመራችሁት ማለት ነው ተስፋ ኢትዮጵያ ግን በዛ ጊዜ እንዳልነው የጦርነት ጊዜ ነበረ ኮቪድ ምናምን ደግሞ ነበረ እና በዛ ጭልምልም ባለ ጊዜ ምን ብርሃን አይታችሁ ነው ስለ ተስፋ የምታወሩ የነበረው አዎ ማለት የሚሻለውን መርጠን ነው አሁን ጨለማን ካገኘከው እና ጨለማ የሚገርም ጨለማ ድቅድቅ ጨለማ ኃይለኛ ጨለማ የሚገርም ጥቁር በጣም ማይታይ ማያሳይ ምናምን ይያል ዲፋይን ብናደርገው ምርጫ ነው ጨለማ ደግሞ ስታወራው ይጨምራል አይቀንስም ጨለማ ይሄ ማታ የሚነጋው የሚመሸውን ልል አይደለም ሰው ቀን ሆኖ ይጨልምበታል መውጫ መግቢያ ይጠፋዋል ውስጡንም ውጪውንም ማየት ማገናዘብ የማይችል ሰው ይኖራል ተስፋ የሚባለው ግን ከጨለማው ቀጥሎ ያለውን ብርሃን ነው የምታየው በፐርሰንትም እንዳየው ብዙ ቻሌንጆች የሚወሩት የሚያወራው ሁሉም ሰው ጋዜጠኛ እስኪመስል ድረስ ስለ ችግር ነበር የሚያወራው ሁሉም ሰው በቃ በባለቤትነት ስሜት አገሪቷ ለጠፋ ነው ልንሞት ነው ልናልቅ ነው ችግር ውስጥ ነን ነው የሚለው ማለት ነው በዛ ጊዜ እንግዲህ ለማጽናናትም አትሊስት አንድ ሰው ያስፈልጋል ወይም ግሩፕ ኦፍ ፒፕልስ ያስፈልጋሉ ተስፋ አለው ብሎ የሚናገር ማለት ነውና በማይመች ሁኔታ ውስጥ ምቹ ፊቸርን በማይታይ ደርዝ ውስጥ የሚታይ እውነትን ወይም የሚታይ የምንፈልገውን ነገር ማውራት ነው እኛ ተስፋ ብለን ስንጀምር የሚታየውን ሳይሆን የምንፈልገውን ነበር የምናወራው የምንፈልገው ሰላም ነው የምንፈልገው መረጋጋት ነው የምንፈልገው መከባበር መደማመጥ ነው አብሮ መኖር ነው እንደ ሀገር መቆም ነው የምንፈልገው የሚያስፈልገንም እሱ ነበረ ስለዚህ እኛ እዛ ላይ ነው ድዌል ያደረግነው በቃ ፐርሲስቲቭሊ ነው የምንሰራው ጭራሽ ነገን የምናቅ ነው ሰዎች የሚመስላቸው ግን ነገን በኃይለ ሌላችን በተስፋ ስንቅ ነው ዲፋይን ያደረግነው እንጂ በሳቱ ነባራዊ ሁኔታን ሁሉም ሰው መተንተን ይችላል ዝናብ ሲጀምር ሊዘንብ ነው ትላለ እየዘነበም ከሆነ እየዘነበ ነው ትላለ ምንም እንትን አይደል ማይቆም የሚመስል ጦርነት ማይቆም የሚመስል ቻሌንጆች አለመከባበር አለመደማመጥ ጽንፍ ያለው ብሔርተኝነት ምናምን እነዛ ባሉበት ነው እኛ ተስፋ ኢትዮጵያ ተስፋ አላት ብለን እየተናገርን የነበረው መሻሻሎች አሉ ይሄን በማለታችን እንደውም ወደ ባሰንትን ገባ ምናምን ወደሚል ደረጃ አልደረስንም ነገር ግን የተሻሉ ነገሮች አሉ አሁንም የሚሻለው ጨለማውን አናላይዝ ማድረግ ሳይሆን ብርሃንን መናገር ነው ስለሚያስፈልገው እውነትና ምንፈልገውን መሻት መናገር ነው የሚሻለው ስለዚህ ተስፋ የምታየውን ነገር መናገር አይደል የምትፈልገውን ነገር መናገር የሚሻለውን ነገር መናገር ተስፋ ደግሞ የሚደረግበት የሆነ ጉዳይ አለ በመሰረቱ ሰው አንዳንዱ በሚያየው ተስፋ ያደርጋል አንዳንዱ በሚያምኑ ተስፋ ያደርጋል ስለዚህ ተስፋ ስትል በቃ ያው የኛ ሀገር ሰው እንደውም እኮ በጣም በፈጣሪ ተስፋ አይቆረጥም ይላል ይባላል አዎ ልክ ነው ያንተ ራሱ ይባላል አልከው ፕራክቲካሊ ግን ተስፋ ይቆርጣል ሰው በፈጣሪ ብሎ ግን ተስፋ ይቆርጣል ስለዚህ እንደው ሌላ ነገር ይቅር መንግስትን አትመን መንግስት ተስፋ አይስጥክ ሁኔታዎች አይመቹክ ቤተሰብ ምናምን አይኖር እንዴት በፈጣሪ ተስፋ ትቆርጣለህ አሜን ያየ ኖሚናል ነው ማለት ነው ዝም ብለን ነው ተስፋ አለ በፈጣሪ ተስፋ አረጋለሁ ምንለው አፋችን ላይ እንጂ ልባችን ላይ የለም ተስፋ ግን የልብ ጉዳይ ነው በልብ እንጂ በአፍ ምናምን አይደለም በልብ ካመንክ በኋላ ነው በአፍ የምትናገረው ማለት ነው የህይወት ማጣፈጫ ነው በየሃሉ ሰዎች እስቲ ይሞክሩት ሳይቀልዱ ብዙ ሰው እየቀለደ ነው ተስፋ የሚለው ትርጉሙንም አበላሽቶት ነው ተስፋ የሚለው ስለዚህ ተስፋ ያላቸው ነጋቸውን የተሻለ እንዲሆንላቸው የሚፈልጉ ሰዎች ውብ በሆነ የልብ ደርስ ውብ በሆነ ኮንፊደንስ ተስፋን በደንብ አድርገው ቢይዙት ውጤቱ የተሻለ ነው የሚሆነው እውነቴን ነው በህመም ራሱ ብራዘር ህመም አንዲት ሴትዮ ሲነግሩኝ ኤችአይቪ ኤድስ ሁለቱም ያው ባልና ሚስት ኤችአይቪ ኤድስ ይዟቸው ከሁለት አንዳቸው ነው ያልሞትም ቶሎ አለ አልሞትም እኖራለሁ አለ አንደኛው ኤችአይቪ ኤድስ ያዘው ሰው ምርመራ ራሱ ጋር ሄዶ ድሮኛ ስንመረመር ሰውየው ይቆያል ለመናገር እንትኑን ውጤቱን ለመናገር በሰከንድ ውስጥ እኮ ፊትክ ይቀያየራል በዛች አጭር ሰከንድ ውስጥ በቃ አንዳንዱ ፌንት ሊሰራ ነው የሚደርሰው ይመክሯል ሰውየው ደግሞ አለበ የለብም ቶሎ አይልም ዶክተር ይቆያል አጓግቶ ነው አንዳንድ ሰው በዛች ሰከንድ ውስጥ እኮ የሚበሳጫል በጣም በቃ ቶሎ ንገረኝ ይላል በቃ እና አለ የለም እኖራለሁ አልኖርም ነው እና የሚገርም ተስፋ ያለው ሰው ያ ከባድ ቻሌንጅ ተነግሮት እንኳን ተስፋ ካለው ይቆያል እስካሰበው ድረስ ይደርሳል ትክክል ነው ምንድንክ ነው አሁን ያለንበት ቻሌንጅ በራሱ ብዙ ሰዎች የሚፈልጉት ቻሌንጁን ነግረውን ቻሌንጁን ተቀበለን በቻሌንጁ ስር እንድንኖር ነው ልዩ የሆኑ ሰዎች ህልም ያላቸው ራዕይ ያላቸው ሰዎች ግን ከተግዳሮቱ ባሻገር
ያለውን እድል አይተው ትልቅ ቦታ ለመድረስ ማሰብና መኖርን ቢመርጡ ነው የሚሻለውና የሚገባን ማጽናናት ነው። ትክክል ነው። ኢንስፓየር ማድረግ ነው። ይሻላል የምንለውን እውነትና ለዋጭ ሀሳብ ለወጣቶች ለሰዎች መንገድ ነው። እዚህ ላይ ነው እኛ ስንሰራ የቆየን። በጣም የሚደንቅ ነው። አሁን ያልከው ሀሳብ ላይ ዶክተር ግርማ አባቡን ታውቋለህ አይደለ? አስተዋለሁ። ሊያና ሄልዝ ኬሮም ያኔት ሆስፒታሎች ያኔት ሆስፒታልን ታውቃለህ አይደል? ሐዋሳ ያለው እና እዚህ ብዙ በጣም በቃ ትልቅ ሶሉሽን የሆነ ካምፓኒ ያለው ሰው ነው። መጀመሪያ የካንሰር ለመመርመር ከሐዋሳ ሰዎች አዲስ አበባ ይመጡ ነበር አለ። ከዛ የካንሰር መመርመሪያ ጣቢያ አቋቋምኳል ሐዋሳ ላይ። እሱ ሲቋቋም ሰዎች ይመጡና ከተመረመሩ በኋላ ካንሰር እንዳለባቸው ሲያውቁ በሚቀጥለው ቀጠሯቸው ሲመጡ ሌላ ሰው ሆኖ ነው የመጡ። ከነገርናቸው በኋላ ኮምፕሊትሊ በሆነ መንገድ ሞተው ነው የመጡት። ከዛ አያህል ምን ያህል የሆነን ነገር ተስፋ ማጣታቸውን ይሄን የሰጣቸው። ተስፋ ማግኘት ደግሞ በጣም ትልቅ ነገር ነው። ቲንክሬን የሚባል ሙቭመንት አስተዋሳለሁ። ቲንክሬን እሱ አሁን አንተ ካልከው ጋር የሚሄድ አይነት ነገር አሜሪካን ሀገር 1960s ምናምን መሰለኝ ረስቼዋለሁ እንትኑን ጽሁፉን። ምንድነው ኃይለኛ ድርቅ ይመጣና ዝናብ በጣም ይጠፋል። ግራ ይገባቸዋል። ከዛ ሁለት ልጆች ተነስተው ከንቲባው ጋር ሄደው ስለ ዝናብ እናስብ የሚል እንቅስቃሴ፣ አሁን ዝናብ ጠፍቷል፣ ስለ ዝናብ ብናስብ ነው የሚሻለው፣ ተስፋ ይመጣል ብለን ማሰብ ነው የሚሻለው ብለው ባነር አሰርተው መኪናቸው ላይ አድርገው ከንቲባውን አናግረው የከተማውን ከንቲባ አናግረው ሲመለሱ ሰው ሁሉ ጽሁፉን ያይ ነበር። ቲንክሬን የሚል ዝናብን አስቡ የሚል እና ብዙ ሰው ያን ማየት ጀመረ። ከዛ የሚገርም ዝናብ ዘነበ የሚል አንድ ዶክመንተሪ አለ። አየት ተስፋ ያልከው በጣም ድንቅ ነገር ነው። ግን በጣም የሚገርመኝ ተስፋን በዚህ ልክ ዲፋይን ያደረገ ሰው አይቻላል። በጣም አመሰግናለሁ። አይ ከኔ በላይ በጣም በርካታ ሰው ይኖራል። ግን ከየራሳችን አንጻር ስናየው ነው። ጎዳናም ያለ ሰው ካገኘው ነው you are great ነው የምለው። እንዴት እኔ እዚህ ጎዳና ላይ ታላቅ ሰው ነህ ትለኛለህ ይላል ማለት ነው። እና አየህ ካንተ ወይም ጎዳና ላይ ካለው ሰው አንጻር ሳይሆን ሰውን የሰራው ፈጣሪ ነው። ትክክል። አየህ ሁላችንም ዲስከሬጅድ የምንሆነው ነገርን ከአካባቢ ከራሳችን ከሁኔታችን አንጻር ብቻ ስንለካ ነው። የአንበሳ ልጅ ማን ነው? አንበሳ ነው። የአንበሳ ልጅ ጅብ ሊሆን አይችልም፣ ውሻ ሊሆን አይችልም። ስለዚህ ፈጣሪ የሰራው ሰው ተራ መሆን አይችልም። ግን ተራ ቦታ ላይ ሊገኝ ይችላል። በምን? በምርጫ በሁኔታዎች ባለ መመቻቸት ምክንያት ተራ ቦታ ላይ ሊገኝ ይችላል። ስለዚህ ያ ተራ ቦታ በመገኘቱ ምክንያት ያ ሰው ግን ተራ አይደለም፣ ትልቅ ነው እና ታላቅ ነው። ቢኮዝ የተፈጠረውም ለታላቅነት ነው ማለት ነው። ስለዚህ አካፍላለሁ ፕሮጀክት ላይ ሄደን ጊዜያችንን፣ ገንዘባችንን፣ ሀሳባችንን፣ ለዋጭ እይታዎቻችንን ከፍቅር ጋር ሰውየው የበታቸኝነት ሳይሰማው እዛ ጋር ጊዜ የምናሳልፍበት የምንሰጥበት ፕሮግራማችን ነበረ። ስለዚህ በአካፍላለሁ ላይ በርካታ ወጣቶች አንድን ሰው ከአንድ የጎዳና ልጅ ጋር አድርገን ነው የምንሰራ የነበረው እና አንዳንድ እርዳታ ብለው የሚሰሩ ሰዎች አንድ ቀን ለአንድ ሰው 10 ብር፣ አንድ ቀን ለአንድ ሰው 1 ብር፣ አንድ ቀን ለአንድ ሰው ምናምን እያደረጉ ይሰራሉ። የተማከለ አይደለም፣ ሴንትራላይዝድ አይደለም። ለውጡም ደግሞ የሚዳሰስ የሚለካ አይደለም። ያሉንን ይረዳሉ ብለን የምናስባቸውን ሰዎች ለህዝባችን አካፍለን መርዳት ወይም ማካፈል የሚችለውን ሰው ሼር ብናደርገው አንዳንድ ሰው እንኳን አይደርሰንም። ግን በትክክለኛ ለለውጥ በሆነ ማካፈል ውስጥ መሳተፍ አለብን ነው የሚለው የመጀመሪያው። ሁለተኛው እንግዲህ አካፍላለሁ ፕሮጀክት ላይ እርዳታ የምትለውን ኮንሰፕት ከሰው ጭንቅላት ውስጥ ማጥፋት ነው። ያሬዱ ረጂ ሁሌ ከላይ ነው። ልክ ነው አይደል? ከላይ ነው በቃ ማለት ረጂ ሰው ጎንበስ ቀና የሚደለት ነው። በጣም ብዙ ሰዎች ደረታቸውን ነፍተው ቴሌቪዥን ላይ ረጂ ነኝ ብሎ ምናምን አንዳንድ ሲቀርቡ ከታች ያለው ሰው ተረጁ እንደነሱ አይደለም። አየ ለለውጥ አይደለም፣ ለሪፖርት ነው ረጂ የሚሰራው። አረኩኝ ከልዬ ለመባል ነው የሚሰራው። የትኛውም ረጂ ጋር ሄደ ደረትን ነፍተ ማናገር አትችልም። ልክ ነው። ጎንበስ ብለ ነው የምታናገር። ይሄ ተክለሰለስክ ነው የምታናገር። ድምጽን ቀንሰ ነው የምታናገር። ረጂውን ምን ሆኖ ላሉ አንዳንዴ ወንድሙ አይደለ እንዴ በጊዜ ሁኔታ በአጋጣሚ በእድልና በጽናት ምናልባት እዛ ረጂ ደርዝ ላይ ደርሷል። እንዴት ወንድሙ መጥቶ ጎንበስ ቀና ሲል አይኑ እያየ ደረቱን ነፍቶ ወንበር ላይ የተሽከረከረ እንዴት በዛ ልክ ማሰብ ቻለ እላለሁ። ስለዚህ ሀገራችን ለውጥ ሊመጣ የሚችለው ሰዎች ሰውን እንደ ሰው መቀበል ሲችሉ፣ ማክበር ሲችሉ፣ ይሄ በፈጣሪ አምሳል የተሰራው ሰውዬ በጊዜ ሁኔታ ባለመመቻቸት በራሱም ደካማ ምርጫ እና ውሳኔ ወይም በቤተሰቦቹ ደካማ ምርጫና ውሳኔ እዚህ ቦታ ተገኝቶ ሊሆን ይችላል። ልለውጠው ከሆነ እንዲቀየር ፈልጌ ከሆነ በጽናትና በትዕግስት በተነሳሽነት በሚለውጠው እውቀትና ሀሳብ ከሱ ጋር ጊዜ ሰጥቼ ማሳለፍ አለብኝ እንጂ ሁሌ እሱንም የሆነ ነገር እየወረወርኩለት እንደ እንስሳ ያየሁት ያ ሰው ይለወጣል ብሎ መጠበቅ
ማለት መርዳት ቆንጆ ነው፣ ግን መርዳት እስከ ሲንድሮሙ ይሄ ምንድነው ስሜቱ ሲስተካከል ጥቅም አለው። እናንተ በምን መንገድ ታደርጉታላችሁ? እኛ በቃ ምንም እነዚህ ሰዎች አጋጣሚ ነው እንደዚህ ያረጋቸው ይለወጣሉ ብለን ነው የምናስበው። በርካታ ወጣቶች ወደ ቤታቸው ተመልሰዋል። በርካታ ወጣቶች ወደ ትምህርት ቤት ሄደዋል። በርካታ ወጣቶች ቤታቸው ድረስ ሄደን ነበር ምን መልሰው። አንዳንድ ቤተሰብ ልጁን አልቀበልም እኛ ሜንተር ካረግ ነው ኮች አድርገን ሜንተር አድርገን ትሬን አድርገን በቃ ውሳኔ ምንድነው ትሬኒንግ አለ መሰለ የግል ተነሳሽነት ለለውጥ የምንል በቃ ባይዘው ሰው ካልፈለገ አይለወጥም። ትክክል። በማይለወጥበት ጊዜ ቢነቃም አይለወጥም። ለውጥ ራሱ በጊዜ ነው ያለች። መለውጥ የማትችልበት ቀን ብትነቃ ራሱ ወይኔ የኔ እናት 73 ዓመቷ ላይ ያገኘዋትና ስለ ንግግር፣ ስለ ሀሳብ፣ ስለ እይታ፣ ስለ ራዕይ፣ ስለ ምናምን ጉዳዮችና ስለ ኃይል፣ ስለ ቃል ኃይል ሳወራት በቃ አሁን እኔ ማልለወጥ እድሜ ላይ አሁን ብትነቀኝ ምን ይጠቅመኛል? ነገር ትርጉም የለው ማለት ምንድነው? አንዳንድ ቤተሰብ ለልጁ ገንዘብ ይሰጥና ሂድበትን ይላል። እኔም እናቴ እንደዛ ትል ነበር። ሂድበት ነው የሚገርም ቀላል ይመስላል አይደል? በቃ ሰው በትኖት ነው የሚመጣው። ትክክል። እና ቃሉ ማን ነው ሶርሱ በታኙ ምናምን ሲባል የሰጠው ሰው በትን ብሎ ኃይል ልኮበታል። ከገንዘቡ ጋር ኃይል ልኳል ማለት ነው። እና አንዳንድ ሰዎች እንደዛ ናቸው። እና አሁን እነዚህ በጎዳና ዳር ያሉትን ሼር ስናደርግ በቃ የበታችነት ሳይሰማው ብናደርግ ይሄ ልጅ ምን አይነት ነው? ሼሪንግ ነው። በቃ ቱ ዌይ ነው። አንተም ደስተኛ ነህ፣ ተካፋዩም ደስተኛ ነው። የበታችነት አይሰማው ነው። በምሳሌ ብትገልጥልን እሱ ረጂ በቃ ያው ቅድም እንደነገርኩ ተረጂው ደግሞ ሁሉ ጊዜ ያ ጭንቅላት ውስጥ ይከሰታል። በቃ እኔ የበታች ነኝ፣ ማላድግ ነኝ፣ ማልለወጥ ነኝ፣ ጠባቂ ነኝ፣ ለማኝ ነኝ ምናምን ይሄ ነገር ይከሰትበታል ማለት ነው። ስለዚህ የረጂነት ቃሉ አይደለች። ሄልፕ እኮ አሁን ለምሳሌ የሆነ አሜሪካን ሀገር ሄልፕ ሲልና እኔ አሁን በኢትዮጵያ እርዳታ ስል እኮ እኩላል ሄልፕ ሁላችንም ሄልፕ ያስፈልገናል። ቃሉ ስሜቱ ገብቷችሁ ከሆነ አይ ዶንት ኖ። አይ በደንብ ግልጽ ነው። ሰውየው የበታችነት ሳይሰማው እንስጠው። ስለዚህ የበታችነት እንዳይሰማው ቀድማችሁ ማይንድ ሴቱን ነው የምትቀይሩት። የረጂውንም የተረጂውንም ነው እኛ የምንሰራው። ስለዚህ ስሙን ቀይረናል። ረጂውን አካፋይ፣ ተረጂውን ደግሞ ተካፋይ። አይ ሼር ነው የምንለው፣ አካፍላለሁ እና ሁለቱም ደስተኛ ነው የሚሆኑት። ይረዳል የሚለው ቃል ያዘለው ስሜት ሌላ አይነት ነው። በቃ ማለት አንተ አንዱን ትልቅ አንዱን ትንሽ ነው የሚያደርግ ነው። ትክክል ነው። ደግሞም ነው እኮ ሰው ዓለም ላይ እንደዛ ነው። ግን ለለውጥ በምሰራበት ጊዜ የጋራ ነው የሚሆነው ማለት ነው። የሀገር ሲሆን ደግሞ የተባብረን አንድ ነን። ሲንድሮሙ ባለበት ትርጉሙ አለ ማለት የቃሉ ፍቺ በተግባር ይታያል ማለት ነው። እና እንደውም ግን ማይንድ ሴቱ የድሃ አይለቀውም። የድሃ ማይንድ ሴት ያለው ገንዘብ ኖሮት በቃ ስስት ችግር ንግግሩ የለኝም ምናምን የሚል ማለት ነው። እንደ ድሃ የሚኖር ገንዘብ ኖሮት የሚኖር አለ። ድህነት ከኪስ አምልጦ ከአእምሮ ካላመለጠ በሽታ ነው። ባይዘው አንዳንዴ ከአእምሮ ካምልጦ ኪስ ውስጥ ባይኖር ይሻላል ገንዘቡ ማለት ነው። እና ሰዎች የድህነት ማይንድሴት እንዲኖራቸው እየጫንባቸው ነው ረጂ የሆነ ማለት ነው። ወደ ስራ ቻይኖች የሚሉት አባባል አለ። ሰውየውን አሳ ቢጠይቅ አሳውን ሳይሆን እንዴት አሳ እንደሚያጠምድ አሳየው። ይሄ ከባድ እንትን ነው። አሁን እኛ ሀገር መደበቅ ትልቅ ስራችን ነው። መደበቅ ያ ኤቭሪ ውጭ ሀገር በቪዲዮ ቀርጸው እንዴት እንደሚሰራ፣ እንዴት እንደሚበላ፣ እንዴት ገንዘቡ እንደሚገኝ የሚያሳዩትን እኛ ጋር እንደብቃለን። ለጥሩ አይደለም ይሄ ነገራችን። ልክ ነው፣ መቀየር አለበት። ሰዎች በቃ ማለት ገንዘብ የሚያስገኘው መንገድ ማወቅ አለባቸው። የሚለውጠውን ጽናት የሚጠይቅ ትዕግስት፣ ጽናት የሚጠይቅ ተነሳሽነት፣ ኮሚትመንት እና ዴዲኬሽን እንዲያውቁ ወጣቶችን ማስተማር አለብን። እሱንም እያደረግን ይሄን እንኳን ስናደርግ እነሱ አንድ ሲንድሮም ወይም ይሄ ስሜት ወይም የቃሉ ትርጉም በተበላሸ መንገድ ሊገባቸው አይገባም። ስለዚህ ቦልድ እየሆኑ ኮንፊደንት እየሆኑ እንዲያድጉ ማድረግ አለብን። ይሄንን የምታየው ውጭ ሀገር እኛ ኢትዮጵያውያን ያለንን ስሜት ወይም ትርጉም በቃ ኢትዮጵያ እኮ ኢትዮጵያዊ ነኝ ስትል ድህነት፣ ድርቅ፣ አንተ ብቻህን ሀብታም ልትሆን ትችላለህ፣ ብቻህን ገንዘብ ያለህ ሰው ልትሆን ትችላለህ። እንደ ሀገር ግን ኢትዮጵያዊ ነህ። ውጭ ሀገር ስትሄድ ለአንተ ያላቸው ስሜት ወይም ለሀገር ያላቸው ስሜት ተበላሽ። እኛ ግን ድሀ የሆንነው አመለካከታችን ነው ቻሌንጅ ያደረገን፣ ሪሶርሳችንም ያለ ነው፣ የማስተዳደር አቢሊቲያችን ነው። ሌላኛው ፍላጎት ነው እና ምርጫችን ነው እንጂ ማዕድን አልጎደለንም፣ ነዳጅ አልጎደለንም፣ ውሃ አልጎደለንም፣ አየሩ በጣም የተማከለ ነው፣ የሰው ኃይል አለን። ስለዚህ ይህንን ሰባስቦ ውጤታማ ማድረግና አገራችንን ከድህነት ወይም ከተረጅነት ጽንሰ ሀሳብ ማውጣት አለብን ማለት ነው። ተረጆች ሁሌም ሁሉም ቦታ ሊኖሩ ይችላሉ፣ ግን እንደ ሀገር ስማችን ሆኖ ማለት ሰው አለ ማለት አይቻልም። እዚህ ሀገር ላይ እንደ ሀገር በቃ ተረጂ ሀገር ተብሎ በዲክሽነሪ ደረጃ አስወጥተውታል ይባላል። ያንን ኢትዮጵያ ሲባል ድርቅ
ኢትዮጵያ ሲባል ምናምን ስለዚህ ኢትዮጵያ ሲባል ከዚህ በኋላ አትሊስት ራሷን የቻለች ተካፋይ ወይም አካፋይ ሀገር ወደሚለው ደረጃ ማምጣት አለብን። ይሄ ደግሞ የሚጀምረው ከቤታችን ነው። አትሊስት ሌሎች ሀገሮችን ስናስብ የምናስብበት መንገድ አለ። ደሃ ቢሆኑም ከድህነት ጋር አናያይዛቸው ስሜት አለ እኛ ጋር በቃ ያለው ሰው ይፈልጋል። የሚገርም የደሃ የሚባል ፕሮግራም አለ። በቃ በጣም ደሃ ነው ግን የባሰ ደሃ ደግሞ ተብሎ አለ እና አንዳንዴ ያላቸው ሰዎች እዛ ፕሮግራም ውስጥ ታገኛለህ። አረባክ ቤት ኖሮት የደሃ ቤት ሲባል እዛ ሄዶ በሽታ ነው እና መስተካከል አለበት እና ያላቸው ዛሬ ባይዘው የማይለወጡ ሰዎች የሌላቸው አይደሉም። ገንዘብ ያላቸው ሰዎች ናቸው ማይለወጡት። መሬት ያላቸው ሪሶርስ ያላቸው ሰዎች ናቸው ዛሬ ሀገራችን ላይ ማይቀየሩት። በቃ ተቸክሎ ይቀራል። እንደ ሀገር ነው በሽታው ነውና እንደ ሀገር ያለን በሽታ እንደ ሀገር ሰርተን ነው መቀየር ያለብን። ለዛ ነው እኔ የምመራው ድርጅት አሁን ኢንስፓየር ዴቨሎፕመንት ነው የሚባለው። በቃ ሰዎች ላይ እንሰራለን፣ እናካፍላለን። እውቀትን ማካፈል ትችላለህ ባይዘው እና ስኬት ሌቭል ሲባል አንተ እስከ ደረስክበት ድረስ ማካፈል ትችላለህ። በቃ ሰው ይጠቀም፣ ምን ችግር አለ? አባላት አላችሁ ብዙ? አዎ ወጣቶች ብዙ አሉ። ይሄን የሚሰሩ ያው አባሎቻችን ይሄንን ጽንሰ ሀሳብ ያውቃሉ። እኛ ቢሮ መጥተህ ማይባሉ ቃሎች አሉ። አረ ለምሳሌ ራበኝ አይባልም። ምንድነው ምግብ ፈለግ? ራብተኛ ነው የሚያስብለው። ራብተኛ ነው የሚያሰኘው። በቃ ማለት አንዳንድ ሰው ምን እንትን ምናምን ይላል ማለት ነው። የሚገርም ነው። ይሄ ወፍጮ ልክ ሲያልቅበት ይፈልጋል፣ ስትጨምር ይረጋጋል። ስለዚህ ፍላጎት ነው። መግዛትና መብላት የማይችለው ሰው ነው ራበኝ ማለት ያለበት። ትክክል ነው። ረሃብ መብላት አለመቻል ነው ማለት ገንዘብ እያለው እኮ ነው ራበኝ የሚለው። ልክ ነው። ጊዜ እያለው ጉልበት እያለው ሄዶ ገዝቶ መብላት እየቻለ ራበኝ እና ለቃላት ራሱ ትጨነቃላችሁ። አንጨነቅም፣ ትጠነቀቃላችሁ። ይራሱ ሁለተኛ ሌላ ቃል አለ። የለኝም አይባል። ምንድነው መተኪያ? የለም ገንዘብ ከሆነ የለም የለም ነው። እሱም በግል አይደለም የሌለ ካሹ። አሁን ለምሳሌ እኔ እዚህ ጋር አሁን በዚህ ሰዓት ካሽ የለም፣ እኔ ግን ገንዘብ የለኝም። አለ የሆነ ቦታ አለ። የሆነ ቦታ አለ። ሀሳብ ስታደራጅ ሀሳቤ ገንዘብ ነው፣ እጄ ገንዘብ ነው፣ እውቀቴ ገንዘብ ነው፣ እድሌ ገንዘብ ነው፣ ኔትወርኬ ገንዘብ ነው፣ ኤቭሪቲንግ ሙያዬ ገንዘብ ነው። የለኝም ስትል አለመኖር ይበረታል። በቃ አንዳንድ ሰው ያለውን ያጠፋበታል። አሁን ይሄ የቃላት እንትን ይመስል አይደለም። እኔ እዚች ጋር እንዴት ትጠባሳለችኝ በጣም በልጅነቴ ነው የመጣችው። እናቴ የዛን ቀን ገንዘብ ስጪኝ ቢላት የለኝም አለችኝ ማለት ነው። በጣም በተደጋጋሚ ጠየኳት፣ የለኝም አለች እና ከጓደኛዬ ጋር ወተን ስንጫወት ከወንበር ጠርዝ ጋር አጋጨኝ እና እስከዚህ ነበር የተሰነጠቀው እና ደም ይዞ ይመጣ ጓደኛ የተጫወተ ደምቷል ማለት ነው። ከዛ እናቴ ገንዘብ አወጣች፣ ኬት እንዳመጣች ሰጠችኝ። ለሆስፒታል ሄጄ ታክሜ መጣሁ እና ብዙ ያላቸው ሰዎች የለኝም እያሉ ያላቸውን ያጠፋሉ። ይህን ስትነግራቸው ጥቂት ሰዎች ይጠቀማል። ሁሉም ባይዘው እኔ ማወራውን ነገር ወይም አንተ መታወራውን ነገር ወደፊት ኪሱ ማስገባት የለበትም። ነገር ግን በህይወቱ ላይ ፕራክቲካሊ ምንድን ነው ያጎደለው ሲባል አለመኖርን በተደጋጋሚ ሲያወራ ኢቨን ኖሮት ከሆነ አሞኛል ይላል አንዳንድ ሰው ስራ ለመቅረት ፈልጎ። ስለዚህ ይታመማል ማለት ቲካል ነው የሆነው። በቀልድ የተናገሩት ፕራክቲካል የሚሆንባቸው ሰዎች አሉ። ለነዛ ነገሮች መጠንቀቅ ያስፈልጋል። እኔ ወጣቶች አንድ ልጅ ነግሬው የለኝም አይባልም ብዬው ታክሲ ይሄዳል እና 13 ብር ነው ያለው። የታክሲው መንገድ ግን 15 ብር ነው እና በታክሲ እየሄደ ሂሳብ ሲለው 13 ብር ይሰጠዋል ማለት ነው እና ረዳቱ ሌላውን እየወሰደ ጨምር እንጂ ይለዋል ማለት ነው። እኔ አይባልም የለኝም አይባልም ብዬዋለሁና አሁንም በተደጋጋሚ ረዳቱ ደግሞ ያው ሰው ፊት ነው ውርደትም ነው እንግዲህ 2 ብር እንዴት የለኝም ይባል። ልክ ነው። ከዛ የለኝም አትልም እንዴ ሲሉ አውረደኛ ነው መንገዱን አቋርጦ በእግሩ ሄደ ማለት ይቻላል። አንተ ደካማ ሆነናል እኮ ዚስ ታይም 1 ኪሎ ሜትር እኮ ወክ አናደርግም በታክሲ ካልሆነ ምናምን ነገር ውስጥ እንገባለንና አውርደኝ ብሎ በእግሩ ሄደ። አንደበት በጣም ፓወር አላት። አብዝተ የምትናገረውን አብዝተ ትኖራለህ። በጥንቃቄ የምትኖረውን በጥንቃቄ ታገኛለህ። ወደ አንተ የሚመጣው አንተ የተናገርከው ነው። ንግግር የሀሳብ ማጽኛ መዶሻ ነው። ሀሳብ የሚጸናው በንግግር ነው። ንግግሩ ላይ ዝርክርክ የሆነ ህይወቱ ላይ ዝርክርክ ነው። ሀሳቡ ላይ ጠንቃቃ የሆነ ንግግሩ ላይ ጠንቃቃ ነው። the way you think determines the way you talk ይባላል and the way you talk determines the way you act in your life። የምታስበው ንግግርን ይወስናል። አንዳንድ ሰው ሲናገር አይተው ሀሳቡን ታዳምጣለህ። ምን አይነት ሀሳብ እንዳለው በተደጋጋሚ የሚናገረውን ሰምተህ ሀሳቡን ታውቃለህ። ስለ ችግር በተደጋጋሚ የሚናገር ሰው በቃ ከዛ ቀጥሎ ችግር ውስጥ ነው የሚከት ካዳመጥከው ማለት ነው። እሱ ማከም አለብህ። ጊዜ ካለ ለምንድን ነው ስለ መፍትሄው ማታወራው?
ለምንድን ነው ስለ ማግኘት የማታወራው? ለምን ስለ ነገሩ ችግር በተደጋጋሚ በልዩ ቃል በኃይለኛነት ታወራለህ? ቅድም ብዬ ነበራል ጨለማ ይሄ ጨለማ ኃይለኛ ጨለማ ድቅድቅ ጨለማ ምናምን ብርሃን አይሆንም። በቃ አይሆንም። ብርሃን የሚሆንበት ሶሉሽን ስታመጣ ነው። ስፓርክ ኦፍ ላይት ነው። አየህ በድቅድቁ ጨለማ ውስጥ ትንሽ የብርሃን ስታመጣ ይገፈፋል። ስለዚህ በከበደ ሀሳብ ውስጥ በማይመች ሀሳብ በጠላከው የእድገት ሂደት ውስጥ አልሆንም ባለክ የእድገት ሀሳብ ውስጥ ትንሽ የእድገት ሀሳብ ነው ማምጣት ያለብን እና እሱም መጀመር ነው ያለብን እና ምርጫ ነው። ስለዚህ እነዚህ ቃላቶች አሁን እኛ ቢሮ አይባሉም፣ በጥንቃቄ ነው የምንጠቀማቸው ማለት ነው። ደሴም አካፍላለሁ ላይ አሁንም ስመለስልህ ሰጪውም ተካፋዩም ደስተኛ የሚሆንበትን የህብረተሰብ ስንቅ ኢትዮጵያ ውስጥ በመፍጠር ሀገራችንን ከድህነት ከጠባቂነት ከራብተኝነት አውጥተን አትሊስት የተሻለች ሀገር ለልጆቻችን ማካፈል ወይም መስጠት አለብን ብዬ ነው የማስበው። ምን ማለት ነው? ቃሉ አይደለም። አንድ መጽሐፍ ቅዱስ ላይ ያነበብኩት ቃል አለ። የቃል ፍቺ ያበራል ይላል እና ህጻናትን ጠቢባን ያደርጋል። የቃል ፍቺ የሚባለውን ቃል አስበው። የቃሉ ፍቺ ነው የሚያበራው እንጂ ቃሉ አይደለም። አንተ አንዳንድ ሰው እኮ ሚሊዮን የሚባል ስም ይዟል፣ ግን ገንዘብ የለው። ስሙ እኮ አይደለም። ገብቷል? በጣም በርካታ ስሞች አሉ፣ ትርጉም የላቸው ማለት ፍቺ አላቸው፣ ግን ውጤት የሌለው ፍቺ ነው ያላቸው። ስምክ ትልቅ ሆኖ ተግባረ ታናሽ ከሆነ ደካማ ከሆነ ልክ አይደለም ማለት ነው። ስለዚህ ትልቅ የሚያደርግ ስም መያዝ ያስፈልጋል፣ ግን ደግሞ ትልቅ የሚያደርገውን ስም በተግባር መደገፍ ኢምፖርታንት ነው ማለት ነው። ስለዚህ ንግግራቸው ላይ ጠንቃቃ የሆኑ አንደበታቸውን የገቱ ሰዎች ያስፈልጋሉ። ይሄ ደግሞ ቅድም ስለማካፈል የጀመርኩልህ ነገር እኛ በቃ ተረጂነት እሺ ለምደናል፣ ወይም ደግሞ ይሄ አገራችን ለምዳለች እንበል፣ ግን ይህንን አይነት አቲቲዩድ ለልጆቻችን አሳልፈን ኖርን እንላለን እኛ ተረጂ ህብረተሰብ፣ ጠባቂ ህብረተሰብ፣ የበታች ህብረተሰብ አርገን ትውልድን እንዴት ኖርን እንላለን? በትርጉም መኖርና በወሬ መኖር ይለያያል። በትርጉም መኖር ካንተ ላለፈ ህይወት ስትኖር ነው። አንድ ራዕይ ያለው ሰው ደግሞ ለራሱ ራዕይ የሚባል ነገር የለም፣ ለትውልድ ሲያልፍ ነው ራዕይ። ለራስ ያለ አላማ ራዕይ የሚሆነው ካንተ ሲያልፍ ነው። አሁን ይሄንን ፖድካስት ከቀዳኩ በኋላ ብቻ ነው የምታዳምጠው? በፍጹም ለራስ ብቻ ነው። ራዕይ ይባላል። ራዕይ ከራስ ያልፋል፣ ለሌሎች መትረፍ ነው። የሰዎች ትክክለኛ የመፈጠር ማንነት ማግኘት አይደለም፣ መስጠት ነው፣ ማካፈል ነው፣ ለሌላ መብቃት ነው። እርካታ እዛ ውስጥ ነው ያለው። ስለዚህ ያ ደግሞ ቀና ሲሆን ፖዚቲቭ ሲሆን፣ አንዳንድ ማኒፑሌሽኖች አሉ ለሰው ጆሮ የሚጣፍጡ ለሰው ህይወት ግን መርዝ የሆኑ ሀሳቦችን እየሰሩ ኦዲየንስ ያላቸው ሰዎች አሉ። እነዚህ ሰዎች እየኖሩ አይደለም፣ ገብቷል? እየኖሩ አይደለም፣ ህይወታቸው ውጤታማ አይደለም። አዎንታዊ የሆነ ውጤት የሚያመጣ ደርዙ ስትገኝ፣ በአንተ ምክንያት ሰዎች ሲድኑ፣ በአንተ ምክንያት ሰዎች ሲደሰቱ፣ በአንተ ምክንያት ሰዎች ህይወታቸው ወደ ተሻለ ደረጃ ሲደርስ ያ ራዕይ ይባላል። የጥቂት ሰዎች ውጤት ነው፣ የጥቂት ሰዎች ማንነት ነው። ስለዚህ እኛም እንደ ሀገር በምንሰራው ፕሮጀክት ኢንስፓየርድ ዴቨሎፕመንት በቃ ጠባቂ የሆነ ኔሽን ኢትዮጵያ ውስጥ ላለማየት ነው የምንሰራው። ይሄኛው ነገር የገባህ መቼ ነው? እኔ በጣም አሞኝ፣ ተረጂነት አሞኝ፣ ሰዎች ምግብ ከልክለውኝ፣ በእውነት አዎ፣ በርካታ ጊዜ ምግብ መብላት ቻሌንጅ አጋጥሞኝ፣ እና ደግሞ ይሄ ገንዘብ የሚሰጥ ሰው እየነቀፈ ነው የሚሰጥ ለዓላማ እንኳን እየነቀፈ። እኔ ብዙ ብር ተበድሬ አላቅም፣ ጠይቄም አላቅም፣ ግን አንዳንዴ መጠየቂያ ጊዜ ያጋጥማል አይደለም? በዛ ጊዜ ሰዎች ያው ዋጋ ያስከፍላል እና አያምርም፣ ደስ አይልም። ከታች መሆን ደስ አይልም፣ የበታች መሆን ደስ አይልም፣ ጠባቂ መሆን፣ ተረጂ መሆን፣ ለማኝ መሆን ምናምን ደስ አይልም። በቃ ፈጣሪ ደግሞ እንደዛ እንድንሆን አይደለም የፈጠረ አይደለም። እና እንደውም እኔ ያለ ኢየሱስ ክርስቶስ ህይወት እንዲሆንላችሁ ነው የመጣው፣ ህይወት እንዲበዛላችሁ። መብዛትን አስበው፣ አባንዳንስ ነው የሚባለው፣ ግን በዚህ ጋር አይበቃም። ህይወት እንዲትረፈረፍላችሁ ነው። አሁን እዚህ ውሃ ላይ ይሄ አሁን ሆኖ ውሃው ብርጭቆ ሆኖ ውሃውን ይዞታል። በቃ አንዳንድ ሰው እዛ ጋር ኮንቴንት ሆኖ ይኖራል፣ ለራሱ ይበላል፣ ይጠጣል፣ ከራሱ ማለፍ በፍጹም አይችልም። ኦኬ፣ ለዛም ይሆናል። ሁለተኛ ግን ማብዛት፣ አሁን እዚህ መፍሰስ ይቻላል፣ ይፈሳል። ደግሞ ሲፈስ ይሄ እዚህ አካባቢ ያለው ሰው ቢፈልግም ባይፈልግም ይረሰርሳል፣ ያገኛል፣ ይጠጣል፣ ይበላል። ግን ለዛ ብቻ አይደለም ፈጣሪ ልጁን የላከው፣ አባንደንት እንዲሆን ብዙ ሰው እንዲበላ ነው። ብዙ ሰው ለማብላት ፈጣሪን ያገኘ ሰው ለራሱ ሲቸገር ተመልከት፣ ያማል። እሱ ደግሞ የሆነው በሰዎች ደርዝኔት ሰዎች ናቸው ይሄን የሰሩት። በቃ አንዳንድ ሰዎች አሉ የእድገት የማይመቻቸው፣ ማካፈል የማይመቻቸው እና ያማል። እነሱ ከላይ መሆን ብቻ ነው የሚፈልጉት፣ ወይም ደግሞ አለ አይደለ ፕሪንሲፕልን ማጋራት አይፈልጉም እና ያማል። እኔም ደግሞ ሰዎች ላይ አልፈልግም። ለዛ ነው እነዚህ ሁሉ ነገሮች ታረክ። ከዛ ደግሞ እንዳካፍላለሁ ፕሮጀክት ስንጀምር እንደ ሀገር ነው የምሰራው። እኔ የኔሽን ቪዥን ያለ የራዕይ የልዩነት አምራት ብቻ አይደለም፣
እንደ ሀገር ነው የምሰራው፣ እንደ አንድ ጠቅላይ ሚኒስትር ነው የምሰራው፣ እንደ አንድ ሚኒስትር ነው የምሰራው። አልተሾምኩኝም፣ ሊሾሙኝ አይጠበቅባቸውም። በምክንያት እና ለምክንያት ኢትዮጵያ ውስጥ እንደተፈጠርኩኝ ስለማመን ለዋጭ ሀሳቦች ላይ ለውጥ ለሚያመጡ ፕሮግራሞች ለውጥ በሚያመጣ አኳኋንና አቲቲዩድ ነው የምሰራው። ቻሌንጆቹ ግን ምንድን ናቸው? ለምሳሌ እኔ ያነሳውልህ አሁን ሀሳብ ሶፍት ስኪል ነው አይደል? ለምሳሌ ይኸውና ይኸው አይገርምም ይሄን ሀሳብ አየኸው ማለት አልችልም። የሆነ ጋጀት በገዛ የሆነ ምርት በገዛ አሳያለሁ፣ ግን ሌሎች ነገሮች ሀሳብን ላሳይ አልችልም አይደል? ሰው ሀሳብን መዳሰስ አይችልም፣ አይዳሰስም። ማየት ግን ይችላል። ማየት ይችላል። በምን ያያል? በኮሚትመንት ያያል፣ በዴዲኬሽን ያያል። አንተ ሀሳብክ ትክክለኛ መሆኑ ቆንጆ አድርገህ ስለተናገርክ አይደለም፣ ቆንጆ አድርገህ ስለኖርክ ነው የሚታየው። ሲታይ ሰው ይከተላል። እኔ በርካታ ወጣቶች እኔ ጋር ከመጡ በኋላ እኔ የነገርኳቸውን ሀሳብ ፕራክቲካሊ በመኖር ነው ማሳያቸው። ስለዚህ እኔ ሶሻል ሚዲያን አሁን ከፍቼ ምናምን ባሳይ ትለው ነበረ ሆንከው ይሉኛል ሰዎች። አየህ ብዙ ሰው ይል ነበረ ግን አልሆነም። ለዛ ነው ሀፍረት ውስጥ፣ ጭንቀት ውስጥ፣ እብደት ውስጥ፣ ችግር ውስጥ ሰው ደግሞ ተመልሶ የሚገባው። ለምንድን ነው ሰው ይላል? ለምን ግን ማድረግ አይችልም? ኮሚትመንት አንድ ሌስ ብራውን ምን ይላል? ዊዛውት ኮሚትመንት ዩ ካንት ስታርት ዊዛውት ኮንሲስተንሲ ዩ ካንት ፊኒሽ ይላል። ያለ ኮሚትመንት ማንኛውንም ነገር መጀመር አትችልም። ያለ ቀጣይነት ያለው ተሳትፎ ሊጨርሳት አትችልም። እዚህ ብዙ ወጣቶች ለማለትም ይፈራሉ። ሲጀምር ብዙ ሰው አይልም እንደዚህ ደፍሮ ትልቅ ቦታ ደርሳለሁ እንደዚህ ሆናለሁ እንደዚህ ምናምን አይልም። ባልሆንስ ብሎ ይፈራል። ባልሆንስ ባልደርስስ ሰው ምን ይለኛል ለምን ተናገርኩ ይላሉ። እዚህ መናገር ቅድም እንደነገርኩ ማጽኛ ነው። ሰዎች ይጠይቁዋል እንዲህ ብለህ ነበር አልሆንክም፣ ኃላፊነት መውሰጃ ነው። አትሊስት ትንደረደርበታለህ። ካልቻልክም አልቻልኩም ብለህ ድጋፍ ወይም ትብብር ትጠይቅበታለህ። እዚህ መናገርክ ሀሳብህን ትክክለኛ እንዳመንክበት ማሳያም መንገድ። ብዙ ያላሰብክባቸው ሀሳቦች የሰው ሀሳቦች ማለት ሊኖሩክ ይችላሉ። ስለዚህ እኔ ፕራክቲካሊ ያንን ያሰብኩትን ሀሳብ ሳምንበት ለሰው መናገር ጀመርኩኝ። ፕሮሰስ ነበረው። ፕሮሰሱን አልፌያለሁ። እዚህ አዲስ አበባ ውስጥ ዋጋ ከፍያለሁ በጣም። ከዛ ከሐዋሳ መጥቼ እኔ ባይዘዌ ሐዋሳ ራይን ከጀመርኩኝ በኋላ የመንግስት ኦዲተር ሆኜ ሰራ ነበር። ኦኬ። እና ስፔሻል የመንግስት ኦዲተር ሆኜ ሰራ ነበር። እዛ በመሰራበት ጊዜ ተወዳጅ ነበርኩኝ። ለስራዬም ጥሩ እንትን ነበረ። እነሱም ሲጽፉልኝ ከስራ ባልደረቦቹ ጋር ተገባቢ ስራ ወዳድራ ምናምን ብሎ ጽፈውልኝ 2 አመት ነው የሰራሁት። እሱን ትቼ ነው መጥቼ እዚህ አዲስ አበባ ራይ ምናምን ብለው ማለት ነው። ይገርም ነው። ራይ ምናምን ስላቸው አንዳንድ ሰዎች በቃ ተመለስ አንተ ልክ አይደለም፣ እንዴት ስራ አቋርጠህ ትመጣለህ፣ ደሞዝ የምታገኝበትን ስቲል ከራይ አንጻር ስትመለከተው ኮሚትመንት ምንድነው ቁርጠኝነት የሚጠይቅ ነው። ስራ ማቆም በቃ አንዳንድ ሰው የተፈጠረበት አላማ ሌላ ነው፣ የሚኖረው ግን ሌላ ህይወት ነው። ለምን ገንዘብ ስለሚያገኝበት፣ ለምን ዝና ስለሚያገኝ፣ ለምን ስልጣን ስለሚያገኝበት፣ ለምን የሆነ ደስ የሚል ነገር ስለሚያገኝበት አት ዘ ኤንድ ኦፍ ዘ ዴይ ግን እርካታ የሚባለው ነገር የለም በህይወቱ። ደስታ ምናልባት ሊያገኝ ይችላል። ስለዚህ እኔ እርካታ ያለው ህይወት ነው መኖር የምፈልገው። ሌጋሲ ማስተረፍ እፈልጋለሁ። ለትውልድ ምልክት መሆን እፈልጋለሁ። በገንዘብ ብዛት አይደለም የማምነው፣ በራይ መፈጸም ነው የማምነው። ከራስ ያለፈ ህይወትን መኖር ነው የማምነው። በዛ ሂደት ውስጥ አንዴ ነጻነት ዘነበ ሲናገር እንጨት እየፈጨ ሰጋቱራ ታጣማ ዲፎልት ነው። ስለዚህ ገንዘብ የሚባለው ጉዳይ ነበር የሚያሳስበው። ገንዘብ በስራ ነው የሚገኘው። ገንዘብ ኮንስተንት በሆነ ኤንጌጅመንት ውስጥ ገንዘብ ይገኛል። ግን የኔ ስራ ከገንዘብ ያልፋል። የትውልድ ጭንቅላት ላይ ነው የምሰራው። የትውልድ አይን ላይ ነው የምሰራው። ያያል የምሰራውን ስራ። ስለዚህ ነገ ብዙ ባለራዕዮች መፍትሄ የሆኑ ለሀገራችን መፍትሄ የሆኑ ወጣቶች ይነሳሉ ማለት ነው። ስለዚህ ራዕይ አይዳሰስም ግን ይታያል። ስለዚህ እንዲታይ ደግሞ የሚያደርገው ኮንሲስተንት ሲሆን እና በራዕዩ ላይ ያለ ሰው ይታወቃል። እኛም ሀገር ሰው የሚያጠግብ እንጀራ ከምጣዱ ያስታውቃል። ብዙ ማያጠግቡ ሀሳቦች አሉ። ከንግግር አያልፉ የሚባል እንትን ብቻ ነው ያለውና ከዛ አያልፉ። አሁን ቅድም ስታነሳ እንደነበረው ሞቲቬሽናል ስፒች ወይም ደግሞ ይሄን የመሰሉ ፕሮግራሞች በሰዎች ዘንድ መልካም እይታ የላቸውም ስትለይ ነበር አሁን። እና እነዚህ ነገሮች መልካም እይታ እንዳይኖራቸው ደግሞ እንግዲህ ምንድነው ጭስ ከሌለ እሳት ከሌለ ጭስ የለም እንደሚባለው የሆኑ ነገሮች እንደ ማስረጃ ሊጠቅሷቸው የሚችሏቸው ነገሮች አሉ። ከነዚህ መካከል ደግሞ ንግግሮች ናቸው። እንዲሆናሉ፣ ሚሊዮነር ሆናሉ፣ ቢሊዮነር ሆናሉ፣ እንዳያረጋለው፣ እንደዚህ በወር እያገኘው ነው ምናምን ሰው ይላል። ከዛ በኋላ በዚህ በኩል የሚያየው ሰው ይህን ማረጋገጫ መስጠት ሳይችል ሲቀር ልጁ ራሱ እንደዛ በማለቱ ኃላፊነቱን መወጣት ሲያቅተው
ፈርስትሬት ማድረግ ይጀምራል። ከዛ በኋላ ከልጁ የተነሳ ይሄ ፕሮግራም ወይም እንደዚህ አይነት ለዋጭ ነገሮች መጠላት ይጀምራሉ። እና ስለሱስ ምንድን ነው የምታስበው? እድሜክ ላይ እንዴት ነው የደረስከው? በየአመቱ እየጨመረ ነው የመጣው። አዳዲስ እንቁጣጣሾች እያከበርክ ነው የደረስከው። ትልቅ ተራራ ላይ መውጣት ካስፈለገ እንዴት ነው የምትወጣው? ከየት ትጀምራለህ? ከታች። ትምህርት ቤት እስከ ደረስክበት ዩኒቨርሲቲ እንዴት ነው የደረስከው? አንደኛ ሁለተኛ እያልክ በዛ ሂደት ውስጥ የመጀመሪያው አመት እውቀትና የአምስተኛው አመት እውቀት የአስረኛው አመት እውቀት ይለያያል። ዛሬ ድራማ የሚሰሩ ሰዎች አሉ። በዚህ ኮንሰፕት ላይ ህይወታቸውን ሄደ ስትመለከት የሳቅ እና የጭብጨባ እጀባ እንጂ ያላቸው የደስተኝነትና የእርካታ ህይወት ውጤት የላቸውም። እኚህ ሰዎች ይሄን ነው የሚተቹት። ኦኬ ተቺዎቹ ራሳቸው በብዛት ግን ይጨበጨብላቸዋል። አንድ ጊዜ አዳማ ከተማ ነው በጣም ቢገርም በቃ ንግግር ከተናገርኩ በኋላ አሰልጠኝ ምናምን ስጨርስ አንድ ልጅ እጁን አወጣ። ምን ያደርጋል? ይሄ ሁሉ ያወራው ነገር ሀሳብ ነው፣ የሚዳሰሳል፣ የሚጨበጥ አይደለም። አሁን ከዚህ እንደወጣው ሱስ ውስጥ እገባለሁ፣ ከዚህ እንደወጣው መጠጥ ውስጥ እገባለሁ፣ ከዚህ ምናምን አለና በቃ እኔ የምፈልገው ገንዘብ ነው አለ። ከዛ ሁሉም አዳራሽ ውስጥ ያለ ሰው እኔ 1 ሰዓት ቆሜ አውርቻለሁ። እሱ 1 ሰዓት ቁጭ ብሎ አዳምጧል። ከዛ አስተያየት ሰጠ። ያ ሁሉ ጭብጨባ የሄደው ለኔጌቲቭ ሀሳብ ለማይረባው ወይም ደግሞ አይቻልም ለሚለው ግን በሰው ድክመት ነው ሊሆን ይችላል፣ በራሱም ሊሆን ይችላል። አለመቻልን ያውቃል፣ አለመሳካትን ያውቃል፣ ሰላም አለመኖርን ያውቃል። ስለዚህ ኢትዮጵያ ውስጥ ምን ችግር ብቻ ነው ስትለው እውነት ነው ይላል። ሰላም የለም ስትለው እውነት ነው ይላል። ያየው ነው ለምን ያሳያል ደግሞ ይሄ እኮ የተዳሰሰ ነው። አየህ እኛ ግን እያልን ያለ ነው ከዚህ እንውጣ ነው፣ የተሻለ ህይወት እንድረስ ነው። እሱ የሚጀመረው የት ነው ሲባል ከሀሳብ ነው። እንዴት ነው የሚቀጥለው? ከንግግር ነው። እንዴት ነው የሚቀጥለው? ከተግባር ነው። ስለዚህ ይሄንን ነው ወጣቶች ዛሬ ያጡት ማለት ነው። ባልተስተካከለ ሀሳብ የተስተካከለ ንግግር ለውጥ አያመጣም፣ ጩኸት ነው። ባልተስተካከለ ተግባር የተስተካከለ ንግግር ለውጥ አያመጣም። አንዳንድ ሰው ቆንጆ ምክር መስጠት ይችላል፣ ቆንጆ ኑሮ ግን የለው፣ ቆንጆ ተሳትፎ የለው፣ እሱ ለውጥ አያመጣም። ስለዚህ ይሄ ሰውዬ ፕሮክሌም ሲያደርግ የነበረው 1 ሚሊዮን ያለኝ 300 ሺህ ብር አግኝቻለሁ ሲል የነበረው በልቡ የለኝም እኮ እያለ ከነበር የልቡ ነው የሚበልጠው ማለት ነው። ገብቷል? ስለዚህ እንዴት አድርጎ ነው ሲናገር የነበረው? እንዴት አድርጎ ነው ፕሮክሌም ሲያደርግ? ሀሳቡን እንዴት አድርጎ ነው የጻፈው? እንዴት አድርጎ ነው አርቲኩሌት ያደረገው? እንዴት አድርጎ ነው ገደሉን ለመሻገር ያሰበው? እንዴት አድርጎ ነው መስመርን፣ ጽናትን፣ ኃላፊነትን? አዎ መንገድ አለው እና ያ ደካማ ሀሳብን አንስቶ እንደማይሳካ ለሰዎች ሲናገር ማጆሪቲው ለሱ ነው የሚያጨበጭበው። ግን ደግሞ ተናጋሪዎችም ጋር ቻሌንጅ አለ። ለምሳሌ እኛ ስንናገር ዝም ብለው የሊንግ ይሄ ጩኸት ብቻ ዝም ብለው ኢንስፒሬሽን ነው ብለው ጩኸት አያስፈልግም። አንዳንዱ የሚታይ ነው። ምንም ለምንድን ነው ሰው መስማት ይችላል፣ ለምን ትጮኻለህ? ማዳመጥ ይችላል፣ ምንም የሚያስጮህ ጉዳይ የለም። ኢንስፒሬሽን ነው ብለህ አያስጮህ። ኦኬ መንገዱ ከሆነ የማነቃቂያው መንገዱ ከሆነ ጥሩ። ግን ደግሞ ሰው ጆሮ አለው፣ በቀስ ብለን ብትነግረው ይሰማል ማለት በጽሁፍም ብታሳየው ያነባል ይችላል። ግን ሳታገባ አግባ ብትለው ልክ አይደለም። ልክ ነው። አንተ ለማስተማር ሳይሆን ለመምከር ትችላለህ። ገብቷል? ብዙ ሰዎች ሀገራችን ላይ መካሪዎች ናቸው፣ ማያረጉትንም ነው የሚመክሩት። አስተማሪዎች አይደሉም ማለት ላይክ ለማስተማር መሆን ይጠይቃል። ማለት የፊዚክስ መምህር ፊዚክስን ተምሮ ዳሶት ነው ለክቶት ነው ገብቶት ነው የሚያስተምር። አለበለዚያ ቲዎሪውን ብቻ ከሆነ የሚያውቀው ፈተና ቀናል፣ ፕራክቲካል የሆነ ፈተናዎች ማለት እነሱን ስለ ቅመም አስተምሮ የቅመማውን ሂደት ካልቻለው ኦኬ ቲዎሪቲካል የሆነ እውቀት ሰው ጭንቅላት ውስጥ ያለ ምናልባትም ሃርድ ዲስክ ውስጥ ቢቀመጥ ይሻል ይሆናል ሰውየው ጭንቅላት ውስጥ ከሚቀመጥ። የብዙ ወጣቶች ወይም የብዙ ሰዎች ዛሬ ያላቸው እውቀት ይሄ ኖሌጅ የሚባለው እውቀት the cumulative outcome of information ይባላል። የብዙ መረጃዎች ጥርቅም ማለት ነው እውቀት የሚባለው። ያ እውቀት አንተ ጋር ተቀምጦ practical demonstration ከሌለው understanding ነው የሚባለው። the practical demonstration of knowledge is called understanding። ወደዛ ካልደረሰ ለምን አንተ ጭንቅላት ውስጥ ያጨናንቃል? አንተ ጭንቅላትን በመዝናናት ሪክሬት በማድረግ ጨርስ፣ ተጠቀምበት። አንተ ጋር ተቀምጦ ካልጠቀመክ ሃርድ ዲስክ ውስጥ ቢቀመጥ ዛሬ ደግሞ ባለንበት ቴክኖሎጂ ዘመን ይሻላል ማለት ነው። ስለዚህ ይሄ ኢንስፒሬሽን ላይ የሰራን ነው ያሉ ሰዎች ቢያሳዩት ብዙ ሰው ይማርበታል ያወሩትን ነገር።
ተማር ከሆነ እየተማሩ፣ አግባ ከሆነ አግብተው፣ ውለድ ከሆነ ወልደው፣ ስራ ከሆነ እየሰሩ እየጸኑ ኮሚትድ ሆነው ዴዲኬትድ ሆነው አዎንታዊ ተሳትፎ እያሳዩ ቢያደርጉት ሰው ይማራል። ይህንንም እያደረጉ አልማርም ከሆነ ደግሞ ሰው መብቱ ነው ማለት ነው። እና ነገሩን ስፖይል ያደረጉ ሰዎች አሉ፣ ያበላሹት ሰዎች አሉ። ህይወት የሌለው ንግግር፣ ድምጽ ያለው ቃል ብቻ እያወጡ ጩኸት ብቻ እያደረጉ ያበላሹ ሰዎች አሉ። ግን ደግሞ በትክክል ሰዎችን ኮች እያደረጉ ሜንተር እያደረጉ ትሬን እያደረጉ እያሳዩ የሚሰሩ ደግሞ ሰዎች አሉ። ዓለም ላይ ዲስከሬጅመንት ሁሉም ቦታ አለ። ዲስከሬጅመንትን የሚያወራ ሰው ይወደዳል። አሁን በቴሌቪዥኖቻችን፣ በሬዲዮቻችን ላይ፣ በጨዋታ ቦታችን ላይ፣ በመዝናኛ ቦታችን ላይ የሚገርም ችግሮቻችን ሲነገሩ እንስቃለን። ሶሉሽኑን በዛው ሰዓት ደግሞ ብትነግረው ሰው አይሆንም። ምርጫችን ለጨለማው ቅርብ ነው፣ ለብርሃኑ ሩቅ ነው። ለጥላቻ ቅርብ ነው፣ ለፍቅር ሩቅ ነው። ለሚለውጡ ሀሳቦች ሩቅ ነን፣ ለጠቃሚ ሀሳቦች ሩቅ ነን። ለሚያጋጩ፣ ለሚያጣሉ፣ ተራ ለሚያደርጉን፣ ወደ ኋላ ለሚመልሱን ሀሳቦች ቅርብ። ለቀልድና ለቧልት ለምናምን እንመቻለን። ግን ደግሞ ሰው ስብዕና ለሚጠይቃቸው እውነቶችና እውቀቶች ሩቅ ነን። ስለዚህ ያ ነው እና እምነት ያለን ሀገር ሆነን፣ ሃይማኖት ያለን ሀገር ሆነን ፍቅርና ሰላምን ሉዝ አድርገናል። ለምን? ጥላቻው የበለጠ ይደምቃል፣ ጉልበት አለው፣ ቶሎ እንቀበላለን። በቃ እና ይሄ የቫልዩ ጉዳይ ነው፣ የቫልዩ ጉዳይ ነው። ስለዚህ ሰዎች በራሳቸው ፌለሪቲ ትክክለኛ ጽሁፍ ባለመጻፍ፣ ትክክለኛ ህልም ባለመያዝ፣ ትክክለኛ አላማ ባለመጻፍ፣ ትክክለኛ ራዕይ ባለመያዝ፣ ኮንሲስተንት ያልሆነ ነገር ውስጥ በመግባታቸው ምክንያት ለመጣው ውድቀት መልሰው ሰዎች በጽናት ወደሚገኝ እድገት፣ በእውቀት ወደሚገኝ ራዕይ፣ በራዕይ ወደሚገኝ ህልም እንዳይገቡ የሚያደርጉት ሙከራ ይገርመኛል። ተደማጭ ስለሆኑ ብቻ ሳይድ ነው ያለው ማለት ነው። አንደኛው ሳይድ ይሄኛው ራሱ አንዱ የሚያስተምረው ሰውዬ ህይወት የጎደለው ህይወት ስለሚኖር የሚጨበጥ ነገር ስለሌለው ወይም የቃላት ጋጋታ ብቻ ስለሆነ፣ ሁለተኛው ደግሞ ይህን ትምህርት ተምሮ አክሽን ማድረግ ያቃተው ሰውዬ እኔም እኮ በሆነ ወቅት እኮ እንደዚህ አይነት ስሜት ተሰምቶ የነበር የሚሉ ሰዎች አሉ። ይቻላል እኮ እንደዚህ ነው ስትላቸው የሚነግሩ ነገሮች አሉ። የኔም ብነግርህ በፊት ከዚህ በፊት ስራ መጀመሪያ የጀመርኩበት ቦታ ላይ ያስተምረን የነበረው ሰውዬ አዲዮስ የምታውቀው ከሆነ ቦስተን ስፓ አሁን በጣም ብዙ ትልልቅ ፕሮጀክቶች የሚሰራ ነው፣ እየሰራ ያለ ነው። ግን ከምን ተነስቶ እንደነበረ ህይወቱ ናሬት ሲያደርግልን እኔ ውስጥ ኃይለኛ ኢንስፒሬሽን ነው ሲነሳ የነበረው። ምናልባትም አሁን ማረጋቸው ነገሮች ምናምን ያን የተተከሉ ነገሮች ሊሆኑ ይችላሉ። አየሱ ከህይወቱ ቆርሶ ስለሆነ የሚሰጥህ ዝም ብሎ ቃል አይደለም የሚነግርህ ማለት ነው። ራሱ ዳሶት ጨብጦት ምናምን ነው የሚነግርህ። ስለዚህ እንደሚለወጥ ማሳያ አለ። ማሳያው ደግሞ ራሱ ሰውየው ነው። አሁን እኔ መጥቼ እንደዚህ አርግ ብዬ ጀርባዬ ሲታይ ግን ምንም ነገር ከሌለ በዚህ በኩል የቃላት ጋጋታ ነው የሚሆነው። ቃላቱ ደግሞ ከባዶ ውስጥ የሚወጣ ስለሆነ ህይወት አይኖረውም ማለት ነው። ቃላቱን ጉልበት የሚሰጠው ሰውየውን ተግባር ነው፣ ኮንሲስተንት የሆነ ተግባር ነው። እዛ ነገር ላይ መለኪያክም ነው ደግሞ በምንድን ነው ውጤትህን የምትለካው? በፎሎወር ነው የምትለካው ውጤትህን? በኢምፓክት ነው የምትለካው ውጤትህን? በርካታ ነው የምትለካው ውጤትህን? በትክክለኛነት ነው ወይ የምትለካው ውጤትህን? ከራዕይ ካንጻር ነው የምትለካው? ከአላማ ካንጻር? ለምንድን ነው ያን ነገር የምትሰራው? ለምንድን ነው ሞቲቬሽን የምትሰራው? ለምንድን ነው ኢንስፒሬሽን የምትሰራው? ሌላኛው አዳማጩ ይጠቅመኛል ብሎ ያዳመጠው ሰውዬ እንዴት ነው ያዳመጠው? ለምንድን ነው ያዳመጠው? ለመተቸት ነው ያዳመጠው ወይስ ለመለወጥ ነው ያዳመጠው? ለመጠቀም ነው ያዳመጠው? ይሄ መሰረታዊ ነው። እኔም አይጠቅመኝን ኮንሰፕት ከፍቼ ጊዜ ሰጥቼ አላዳመጠው። ካዳመጥኩት ለመለወጥ እየጻፍኩ ኖት እያስኩኝ ነው ማዳመጠው። አለዛ ልተቸው ደግሞ ከሆነ ልተች ነው። ግን ተቺ ኃላፊነቴ ነው ወይ? ነቃፊ መሆን ስራዬ ነው ወይ? አናላይሲስ ለመስራት ነው ወይ ያለሁት? ጋዜጠኛ ነኝ ወይ? የህብረተሰብ ኢንፍሉዌንሰር ነኝ ወይ? እከሌን አዳምጡ ለማለት ነው ወይ? ስራዬ ምንድን ነው? ገብቷል? አሁን አንዳንዴ ሚዲያ አሁን እንኳን ቴክኖሎጂው መጥቷል። ለአንተ የሚያስፈልጉትን ነገሮች ደጋግመህ ብታያቸውን ያመጣልሃል። ልክ ነው። የማትፈልጋቸው ነገሮች ከሆኑ እነዛ ከህይወት ግብ ጋር የማያያዙ ከሆነ በጊዜ ሂደት ጊዜን አቢዩዝ የሚያደርጉ መጫወቻ የሚትሆን ከሆነ እነሱን ደግሞ መተው አለብህ ማለት ነው። ብሎክ ማድረግ መቻል አለብህ ማለት ነው። እና ሰው ትልቅ ነው፣ ሰው ክቡር ነው። እዚህ ምድር ላይ ከሰማይና ከምድር በላይ ትልቁ ማንነት ሰው ነው። ከወንዝና ሸንተረሩ በላይ ትልቁ የከበረ ማንነት ያለው ሰው ነው። ፈጣሪ መጥቶ ሰማይ ምድር ሳይሆን ሰው ነው የሚለው። ሪሌሽንሺፑም ከሰው ጋር ነው።
ይሄኛው ሰው አንዳንዴ የሚያማርር፣ አንዳንዴ የሚደሰት፣ አንዳንዴ የማይደሰት ችግር ውስጥ ቻሌንጅ ውስጥ የሚያልፍ ምናምን ሰው ነው። የሰው ህይወት እነዚህ ነገሮች ስላሉበት ማለት ነው። ያ ቻሌንጆች በለውጥ አንጻር በትክክለኛ ተሳትፎ እንዲለወጡ፣ እንዲቀየሩ፣ ውጤታማ እንዲሆኑም ደግሞ ሰው ከሰው ጋር መነጋገር፣ መማር፣ ማንበብ፣ ማየት፣ ማገናዘብ አለበት ማለት ነው። ዳስ ዋይ እነዚህ ነገሮች የሚያስፈልጉት ማለት ነው። ለእኔ ጠቀመ ያሬዱ ለአንተ ላይ ጠቅም ይችላል። እኔን የቀየረኝ አንተን ላይ ቀይር ይችላል። እኔን የሚያስቀኝ ላያስቅ ይችላል። እኔን የሚያስደስተኝ ላያስደስት ይችላል። ስለዚህ አንተ ሪዘንብል ማድረግ ያለብህ ወደ ፍላጎትህ ወደሚጠቅም ነው እና ብዙ በመተቸት ጊዜያቸውን የሚያባክኑ ሰዎች ብዬ ማስበው አትሊስት ሰውን ለመጥቀም ብለው ሳይሆን እነሱም የዚህ ነገር ቪክቲም ናቸው ብዬ አስባለሁ አንዳንዴ ማለት ነው። እና ድራማ ሁሉ እስኪሰራበት በዚህ ጉዳይ ላይ በኢንስፒሬሽን ላይ ድራማ እስኪሰራ ሰዎች ምንድን ነው የተፈለገው? የሁለት ህይወት ነው ያለው። አንደኛው የስራ ህይወት ነው ያለው ያሬዱ፣ ሁለተኛው የልፋት ህይወት ነው ያለው። የልፋት ህይወት የደካሞች ማንነት ነው። ልፋት የሚባለውን ዲፋይ ማድረግ ይኖርብኛል። አሁንም ሰዎች እኔ እየለፋው እኔ እንዲያልኩ ምናምን ስለሚሉ ማለት ነው። ሰው እንዲሰራ ነው የተፈጠረው፣ ሰርቶ እንዲኖር ነው የተፈጠረው እና ሊሰራ የማይወድ አይብላ ምንድነው ሊሰራ ምን የማይል የማይወድ እኔ ኪወርዱ እዚህ ጋር የማይወድ የሚለው ሁሉም ሰው ስለሚሰራ ማለት ነው። ኦኬ ኪወርዱ የማይወድ ደስ ብሎት የማይሰራ ወዶ የማይሰራ ፈቅዶ የማይሰራ አመስግኖ የማይሰራው ሰውዬ ምን እንዳይበላ አይብላ። ኦኬ ሚለፋ ግን አለ እጪ ስራ ያለ ይሄ ደግሞ ምን አይነት ስራ ምናምን እየተሳደበ እየተነጫነጨ ስራውን ሳያመሰግን ጊዜውን ሳያመሰግን ደስተኛ ሳይሆን የሚሰራ ልፋት መስራቱ ላልቀረ ማለት ነው። መስራቱ የሰራ እየለፋ ስራ ውጤት አለው። ልፋት በብዙ ተቋማቶች ውስጥ ሰዎች ይሰራሉ፣ ውጤት አይመጣም። ለምን ሲባል ስራውን እየረገሙት ነው የሚሰሩት። ቃል እያወጡበት ነው የሚሰሩት። ኃይል እያወጡ ኃይል እየሰጡት ኃይለኛ ቃል እያወጡበት ነው የሚሰሩት። ይሄ ሰውዬ ነው የተረገመው። ስራ የሚወድ ሰው ስራውን የሚወድ ሰው እንዲበላ ተፈቅዶለታል። አንዳንድ ሰዎች አንተ ለመብላት አትችልም እለዋለሁ አይደል? ስራው የሚወድ ሰው ስራ ይወድ በቃ ፈጣሪ አዟል እቺን ነገር ሊሰራ የማይወድ አይብላ ያለው ፈጣሪ። ስለዚህ ወደን መስራት መቻል አለብን እና ወደ በምሰራው ስራ ላይ አመስጋኝ ነው። እንጀራዬ ብሎ የሚሰሩ ሰዎች አሉ። የሚገርም አመስግነው የሚሰሩ ሰዎች ሰዓት አታርፍድ አትሎም፣ በጊዜና በጊዜ ሄድ አትሎም። ይሄን ሰው በቃ እሱ እንጀራውን ፈጣሪ የባረከለት የተረዳው ነው የሚሰራው። ስለዚህ ልፋተኛ ለመሆን አልተፈጠረም፣ ሰራተኛ እንድነው። ስለዚህ ከዚህ ውጭ ያለው ዋጋ የሚያስከፍል በህይወታችን እንደዚህ አይነት ሰዎች አጠገባችን አሉ። ሲፈልጉ ነው የሚቀየሩት። ባይዘወይ ሰው ካልፈለገ የሚቀይረው ምንም አይነት ነገር የለም። አሁን ይሄን እኮ የሰማ የሚሰድበኛል የሚቀይረው ነው የነገርኩት፣ ግን የሚሰድበኛል መብቱ ነው። ካልፈለገ መተው ነው እየቻለ የሚሰድብ ካለ። ስለዚህ ወዶ የሚሰራ ሰው ድሃ መሆን አይችልም። ወዶ የሚሰራ ሰው ተራ መሆን አይችልም። በሙያው ላይ ይጎለብታል። የነገስታት ሰፈር ይገኛል። ተወዳጅ ይሆናል፣ ተፈላጊ ይሆናል፣ ተመራጭ ይሆናል። ስራን ስኬት ነው መስራት ያለብህ። ቅድም ስጀምርልህ እኔ ባለሁበት ስራ ላይ ልህቀት አለ። እኔን የሚበልጠኝ አንድ ሰው ነው ያለው ብዬ አስባለሁ። በማስባቸው ስራዎችና ሂደቶች ኢትዮጵያ ውስጥ አልንገርክ ማን እንደሆነ ንገረን። አንድ ሰው ነው በቃ በጣም በልህቀት መወደው በእውነት። ኦኬ ስሙ ይቀር እና ኤክሰለንት እና ሰዎችን በደንብ እንደዚህ ስቀርባቸው ለብቻ ትነግራለህ እና ምን መሆን አለበት በስራክ ላይ ተወዳጅ መሆን አለበት። ከዛ ተመራጭ መሆን አለ፣ በጣም ተመራጭ መሆን። ይሄ ስራ ሲባል ያሬዶ መባል አለበት። ይሄ በጊዜ ባንተ ዴዲኬሽን ኮሚትመንት በነገሩ ላይ በመላክ የሚመጣ። ከዛ ተወዳጅ መሆን አለበት፣ ተመራጭ መሆን አለበት። ከዛ በጣም ተፈላጊ መሆን አለበት። አንዳንድ ሰው የለብ እውቀት ነው ያለው። ያ ነገር ሙያ ችሎታ የለብ ችሎታ ነው። በዛ ነገር ላይ ያቃል ተብሎ ይታሰባል። ግን ዲፕ ገብተህ ስጠይቀው እስከ ተወሰነ ጊዜ ነው ቦታና ሁኔታ ነው የሚያውቀው። ጨርሰን የማወቅ ፍላጎት ወይም ተነሳሽነት ስለሌለ እስከ ተወሰነ ቦታ ብቻ አውቀ ምንተዋል። ለምሳሌ ይሄ ፖድካስት የሚሰሩ ሰዎች እስከ ድረስ ነው የሚያውቁት። የሚወደዱት እስካወቁት ድረስ ነው። ከዛ የበለጠ ነገር ሲኖር እነሱ አይፈልጉም፣ ሌላ ሰው ነው የሚፈልገው። ግን ያ እስከሚፈልገው እስከሚመረጡበት እስከተው ያ በዛ ነገር ላይ የመጨረሻው ሰው እስከመሆን ድረስ መሄድ ይችላሉ። እያሳደጉ መሄድ ይችላሉ። እና የኖ መርከብ በምትሰራበት ጊዜ
ሰዎች ተጠቁመዋል በአምላክ ተጠቁመዋል ሰዎች እከሌ የሚባል ሰው አለ እንጨት ጠራቢ ነው ተጠቀመው ተብሎ ተጠቁሟል። ቤተ መቅደሶች በሚሰሩበት ጊዜ በመጽሐፍ ቅዱስ ላይ ሰዎች ተጠቁመዋል እከሌን ተጠቀሙ ተብሎ ማለት ነው። በሞያው የበረታ የጎለበተ ነው፣ ተመራጭ ነው፣ አዋቂ ካሉት ውስጥ የሚሰራውን የወደደው ምርጥ አርጎ እሱን ተጠቀሙ ተብሎ ተጠቁሟል። ሰው ዛሬ በምንሰራው ስራ ላይ እኛ ተወዳጅ ነው፣ ተመራጭ ነው፣ እስከ መጨረሻ ያ ነገር ላይ በቂ ሙያ አለ ነው እንችላለን። በቃ ወደዛ ከሄድን አለመብላት አንችልም እና ስፔሲፊክ በሁሉም ነገር ፐርፌክት ላንሆን እንችላለን። በምንወደውና በተሰጠን ነገር የላቀን ሰዎች መሆን አለብን ብዬ ነው ማስበው። በጣም የሚገርም ነው። በጣም ቆንጆ ነገር ነው እያነሳህልን ያለው። አሁን ሁለት ነገር አሁን ሞቲቬሽን ላይ ስናወራ ነበረ። ሰዎች መነሳሳት አለባቸው። ግን ብዙ ጊዜ ይሄ ዘርፍ የተተቸበት ዋናው ምክንያት ደግሞ ሰዎች ይናገራሉ ግን አያደርጉም። ለምሳሌ ሰው እንዲሆናለሁ ሚሊዮነር ሆናለሁ በወሬን ያክል ገንዘብ እሰራለሁ ብሎ ካለ ገንዘብ የሚሰራው ምን አድርጎ ነው አይደል? መገለጥ አለበት አይደል? የሚሰራበት ግን ዝም ብሎ እሰራለሁ ብሎ ቁጭ ብሎ አሳያለሁ አንድ ቀንማ ይበረግድልኛል አይነት ወሬ ሲሆን እንዴት ነው? እሱም ይመስለኛል አንደኛ እንትን ፕሮክላሜሽን ከሆነ ሲናገር ያልሆነበትን ምክንያት ሁለት ነው የምነግርህ። እሺ አንደኛው ፕሮክላሜሽን እሆናለሁ አይባልም፣ ነኝ ነው የሚባለው። እሺ ሚሊዮነር ነኝ ያሬዱ ሚሊዮነር መሆን ትፈልጋለህ ነኝ ነው የምትለው እንጂ ሆናለሁ አትልም። ለምን? አይምሯችን ሆናለሁ ካልክ ነገም ስታናግረው ምን ይላል? ትሆናለህ። በቃ ፕሮካስቲኔት ነው የሚያደርግብህ፣ ያሰነብትብሃል ማለት ነው። ሰው አሁን ችግሩ ምንድነው? እኔ ነኝ ብዬ ብናገር ሰው ብድር መጥቶ ይጠይቀኛል። የታለ በእግሩ ሄዳል እንዴ ደግሞ ይላል። ኦኬ ይሄን በመፍራት አይምሮአችንን ትሬን ማድረግ። አሁን እኛ አንተና የኔ አእምሮ እንግዲህ ሰዎች እንደሚሉት በዚህ ሰዓት 12% የሚያለው ጭንቅላታችን ነው ማለት የመወሰን አቅሙ ኮንሺየስ ማይንድ የሚባለው 12% ማለት በቃ የፈለገ ነገር ቢነገረው ወደ ውስጥ ሲንክ አያረጋም አይገባል። ይሄ ሰብ ኮንሺየስ ማይንድ የሚባለው 87 እና 85% የሚወስነው የሚባለው ውስጥ ትልቅነት አለ ወይ ሚሊዮነርነት አለ ወይ መኪና አለ ወይ የሚለው መሰረታዊ ነው። ዝም ብለህ ድምጽ ስላወጣ ካቶን እንደዚህ በል እንደዛ በል ስለተባለ እኮ አይኮንም፣ ማመን ያስፈልጋል። ስለዚህ በፕሮክላሜሽን ከሆነ ነኝ ነው፣ ባለጸጋ ነኝ፣ ሀብታም ነኝ፣ ኦኬ አካፋይ ነኝ እያልክ ነው የምትናገረው። ሰዎች የተቹ ዳዘንት ማለት አንተ የራስን ህይወት ነው የምትኖረው። ኢትዮጵያ ውስጥ በጣም ትልቁ ቻሌንጅ የሰው ህይወት ነው እኛ ውስጥ ያለው። ግን አካፋይ ነኝ ካልክ በኋላ የምታረገው ነገር ነው የሚወስነው አይደል? ይካንት ነኝ ካልክ በኋላ ማካፈል። ገንዘብ ከሌለ ምን ታካፍላለህ? ጉልበትን ታካፍል። ጉልበት ከሌለ ጊዜ ታካፍል። ጊዜ ከሌለ ሀሳብ ታካፍል። ሀሳብ ከሌለ ምክር የምትችለውን ነው የምትሰጠው። ግን ቀስ እያለሱ ወደ ገንዘብ ወደ የምትፈልገው ነገር ደግሞ ይቀየራል። ነኝ ያልከው ነገር ነው አይምሮክ ነው ብሎ የሚቀበለው። የነገርከው ነው what's in your mind will come to your mouth ይባላል። ልብ ውስጥ ያለው ብዙ ሰው እኮ ልብ ውስጥ የለም ባለጠግነት አፉ ላይ ነው ያለው። አፉ ላይም ደግሞ በጆሮ በኩል ገብቶ ሰው የነገረው በልበል ስራ የራሱ አይደለም። አንዳንድ ሀሳቦች እስከ ልብ መድረስ አለባቸው። ትክክል። እስከ ልብክ ያልደረሰ ማንኛውም ነገር እስከ ጆሮክ ነው የደረሰው። እስከ ጆሮክ የደረሰው ዝም ብሎ አፍክ ላይ ሊመጣ ይችላል። የልብ ግን በአፍም ሲመጣ ያስታውቃል። የእውነቱን ነው ይባላል። ያስታውቃል። አንዳንድ በሰፈራችን ለምሳሌ አሁን አይቻልም እንጂ በፊት አንድ ሰው ገላለሁ ካለ አዲስ ሰው ራሱ የዛ ሰፈር መጣ አንዱ የሰፈር ጎረምሳ ገላለሁ አለ እና አንተ የሰውዬ ኤክስፒሪየንስ የለውም ምናምን ተራቃል ነው ብለህ ትገባለህ። ቤት ገብተህ ለሰዎች እገላለሁ ማን ነው ያለው ይላሉ። ቶሎ እንሂድ ይቅርታ ጠይቀው ለምን እንደሆነ ታውቃለህ? ያ ሰውዬ ካለ ያደርጋል። አንዳንድ ቃሎች አሉ ተራ ናቸው ይባላሉ እንጂ አይሆኑ። አትፈራም አንተም ራሱ የፈለከውን አድርግ ነው ከዚህ ነው የምትለው ማለት። ተሞክሮ ግን ካለው ሰውየው ልምድ ካለው ያለውን የሚያደርግ ከሆነ አትተኛም ሌሊት እኮ ወይኔ መጣብኝ እንደ ያልክ ትፈራለህ። ጆሮክ ላይ ሳይሆን ሰዎች ጋር ስትገባ ወደ ልብክ ከተውታ ቤት ገብተህ ስትነግራቸው ማን ነው እከሌ ነው በቃ ትክክል። ሀሳብ አሁንም በተመሳሳይ መልኩ የሚለውጠው ሀሳብ እስካፍ የደረሰው ጆሮክ ላይ ከሆነ ብዙ ለውጥ የለም። ልብክ ኮንቪንስድ መሆን አለብህ። ትልቅ ሰው ሆናለሁ ካልክ ትልቅ ሰው የሚያደርጉ ነገሮች ምንድን ናቸው? እነሱን ሁሉ ማሳየት አለበት። ባለጠጋ ሆናለሁ ካልክ ባለጠጋ የሚሆነው በምንድን ነው? ሰዎች ባይዘው ብዙ ባለጠጋ የሚሆኑበት መንገድ አለ።
አየ ግን በስራ ከሆነ ባለጠግነት የሚሆነው ስራ ላይ መገኘት አለብን። በቃ slowly but surely I will be great person ብለህ እዛ ላይ ዲዌል ታደርጋለህ ማለት ነው። አንደኛው እንግዲህ ፕሮክላሜሽን ነው ብያለሁ። ሰውን ትልቅ የሚያደርገው ይሄ ፕሮክላሜሽኑ ፖዚቲቭ መሆን አለበት፣ ቀና መሆን አለበት። እየፈራክ ሳይሆን እያመንክ የምትናገረው መሆን አለበት። በውስጥ ያለው ድምጽ ነው የሚበልጠው። አንተ ታውቀዋለህ። ፕሮክሌም ስታደርግ ላይሆን ይችላል የምትለውን አንተ ታውቃለህ። እኔ አሁን ያለሁትን ህይወት በተወሰነ መልኩ አንዳንዱን ፊል አደረገው ነበር ውስጤ ማለት ነው ያኔ በልጅነቴ እና በቅርብ ለኢትዮጵያ አብሮ መስራት የሚፈልጉ ከአሜሪካን ሀገር ትልቅ ኩባንያ መጥቶ ነበርና የመወዳት ሚኒስትር አለች ዶክተር ኤርጎጌ ተስፋዬ ሴቶችና ማህበራዊ ጉዳይ ሚኒስትር ከሷ ጋር ሆነን ቦታ አዘጋጅተን እዚህ የስራ እድል 5000 የሚያሉ ወጣቶች የስራ እድል የሚፈጥሩ ሰዎች መጥተው ነበርና እነሱን መድረክ እየመራው እንዲ ሚኒስተሮች ኮሚሽነሮች እንትን እነዚህ ከውጭ የመጡ ትላልቅ ባለሀብቶች ነበሩና ለታላቅ ወንድሜ ነግረው ነበር በጣም ትልቅ ሰው እንደመሆን አቅም ውስጥ እንዳለ ትልቅ ቦታ እንደምደርስ ነግረው ነበርና አዋሳ ያያለን እና አሁን እዚህ መጥቶ የሆነ ኦዲት ስራ ሊምብዮ ቢሮ ሄደ ስራ ሊምብዮ ዝናብ ይዘዋል። እና እኔ ሃይሌ ግራንድ ፕሮግራም እየሰራው ነው እና ዝናብ ሲዞ በቃ ና አልኩት ማለት ነው። እና ወንድሜ መጥቶ እኔ መድረክ ላይ ነኝ እና እሱ በር ላይ ሲገባ ትዝ አለኝ ግባ አልኩት። ገባና ዳር ይዞ ቁጭ አለ እና ፕሮግራሙ በጣም ትላልቅ አምባሳደሮች ሚኒስተሮች አሉ የተባሉ ትላልቅ አገሪቷ ላይ ያሉ ትላልቅ ሰዎች ናቸው ምናምን በቃ ራሱን እዛ ውስጥ አገኘ። ከዛ ሲያልቅ ፎቶ እንነሳ አልኩት። እና ፎቶ ተነሳና ፕሮፋይል እንትኔ ላይ ለቀኩትና ደወልኩለት ማታ እንዴት ነው አሁንስ ነፋውክና እና ፕሮክላሜሽን ከልብ ከሆነ አንተም ታውቀዋለህ። ሰዎች መጨረሻ ላይ ሲሆን ትል ነበር ይላሉ። አንተ እኮ እንዲህ ትል ነበር ሆንክ ምናምን ይላል ማለት ነው። እንግዲህ ከልብ ሳታምን የምትለው ጩኸት ያለው ቃል ነው፣ ድምጽ ያለው ቃል እንደማትሆን ደግሞ ውስጥም እየነገረ ለማየት እስቲ ልሞክረው ምናምን ብለ የመጣበት ከሆነ ላይሆን ይችላል ማለት ነው። ስለዚህ ስለተባለ ብቻ አይደለም እንግዲህ የተባለው ስለተኖረ ኮንሲስታንት ስለተሆነ እና ከልብ ስለታመነ ያኛው ነገር የሚሆንበት ደረጃ አለ ማለት ነው። የሚገርም ነው፣ በጣም የሚገርም ነው። ስለዚህ እነዚህ ነገሮች አሁን ምንላቸው የነበረው እንደ ድራማ ሁሉ ተሰራበት ያልከኝ እኔ በሆነ መንገድ እንኳን ተሰራበት እላለሁ። ለምን መሰለህ የምለው ብዙ ሰው ጭብጨባ ደስ ስለሚል ስሙ መጠራት ደስ ስለሚል መሆን ይፈልጋል። ዝም ብሎ ብድግ ብሎ ሞቲቬሽናል ስፒከር መሆን አለበት። ከህይወቱ የሚጠቅሰው ሳይኖረው የሆነ ጥቅስ ስላወቀ ማለት ከውስጡ የሚፈስ ሳይሆን ቅድም እንዳልከው በጆሮ በኩል የገባ ልብ ጋር ያልደረሰ ነገሮች ያደርግ ነበር። አሁን ግን ይሄ በመሆኑ ምክንያት ንጥር ያሉ ሰዎች ብቻ የቀሩ ይመስለኛል። እዚህ ላይ የእውነታቸውን የሆኑ ሰዎች የቀሩ ይመስለኛል። ከዚህ በላይ እየጠራ ይሄዳል አላውቅም፣ ግን አትሊስት ከዛ ማዕበል ውስጥ የሆነ አይነት ጥሩ ነገር ወጥቷል ብዬ አስባለሁ። ምን ይመስልሃል? ብሪሊያንት ጥሩ ነው። ግን በርካታ ሰዎች ደግሞ ጠልተውት ሳይጠቀሙበት እንዳይቀሩ መጽሐፍ ቅዱስ ላይ መልካም ምክር የሰው መንገድ ታቀናለች ነው። ትክክል ነው። መልካም ምክር ሰው ምክር መጥላት እንዳይጀምር። አሁን ምክረኛ አይደለም ስጠኝ ወደ ማለት ሰው እንደውም አጉርሰኝ ብሎ አኝክልኝ ወደዛ በጣም ኃይለኛ ስንፍና ውስጥ ይገባል። ቅድም ያለው ልጅ እንዳልከው ሁሉም ነገር ትክክል ነው፣ ደስ ይላል፣ ግን እኔ የምፈልገው ብር ነው። ግን ምን ሊያደርግበት ነው ብሩ? እንዴት ሊጠቀምበት ነው? አንዳንድ ሰዎች ስለ ገንዘብም ሲወራ እኔ ባክ ገንዘቡን ነው የምፈልገው ከዛ በኋላ እንዴት እንደምጠቀመው አሳያለሁ። ግን በተሞክሮ በአለም ላይ ስለ ገንዘብ ያለው ዕውቀት 3 ነው ይባላል። አንድ ሰው ይላል የማግኘት ዕውቀት አለ፣ የማስተዳደር ዕውቀት አለ፣ የማባዛት ዕውቀት አለ ይላል። እኚህ 3 ዕውቀቶች ስለ ገንዘብ ብዙ ሰዎች ጋር የሉም። በዚህ ምክንያት ሰዎች አንዳንዱ ለማግኘት በጣም ይቸገራል፣ ካገኘ ግን ያስተዳድራል። አንዳንዱ ቻሌንጁ ማግኘት አይደለም፣ በጣም ዝም ብሎ የሚያገኝ በዛው ደግሞ ተመልሶ ተራ የሚሆን ሰው አለ፣ ማስተዳደር የማይችል ማለት ነውና ዕውቀቱ ያስፈልጋል ነው ትምህርቱ። እና ከመሰረት ይሁን ዝም ብለ ገንዘብ ወደ ማግኘት ወደ ምኞት ወደ ቅዠት ወደ ምናምን ሳይሆን ገንዘብ የምታገኘው ለምንድን ነው፣ ገንዘብ የምታገኘው እንዴት ነው፣ ገንዘብ ብታገኝ ምንድነው የምታደርገው፣ ገንዘብ የምታገኝ ምን ላይ ነው የምታወጣው የሚለው ከህልም ይጀምር ነው። ባይዘው የሰው ትልቁ ኳሊቲ ህልምን በመጻፍ እና በአላማ በጽናት
እና በራይ በመኖር ልክ ነው ሰው የሚለካው እና ሰው ዝም ብሎ መጥቶ እንደንሰሳ አግብቶ ወልዶ በልቶ ጠጥቶ ስለሄደ ሰው ትክክለኛ ሰው ነው አይባልም። ትክክለኛ ሰዎች ዓለም ላይ አሁን ቁጥር የሞሉት ሳይሆን ህይወትን የኖሩት ናቸው። በአላማ የመጡ በአላማ የሄዱ ሰዎች ናቸው። ስለዚህ ሁላችንም በአላማ ነው የመጣ ነው። ግን እዚህ ከመጣን በኋላ በሰው አላማ መንቀሳቀስ የለብንም። በራሳችን በተፈጠርንበት ፐርፐዝ መንቀሳቀስ መቻል አለብን። ያን ደግሞ ራሳችንም እናውቃለን፣ አካባቢያችንም ያሉ ሰዎች እየኖርን ነው ወይስ እያኗኗርን ነው የሚለውን ሰዎች ያውቃሉ። ስለዚህ ሰዎች የሚኖሩት ያወቁትን ነው። ቅድም እንዳልከው ወይም የተፈጠሩበትን ፐርፐዝ መኖር አለባቸው። ያ ነው ትክክለኛ ሙሉና ትክክለኛ ሰው የሚያደርጋቸው ማለት ነው። ስለዚህ ትምህርቱ አስፈላጊ ነው። ኢንስፒሬሽኑ ኢምፖርታንት ነው። ጠልተውት ይሄንን ምክር ይሄንን ኢንስፒሬሽን እኔ ያው እንደ ምክር ነው ማየው። ሰዎች ጠልተውት የራሳቸውን መንገድ ማይጠቅማቸው መንገድ ላይ እንዳይሄዱ ያሰጋል። የራሳው አሁን ቅድም በፐርሰንቴጅ ስንከፍል ነበር 1% አለ 3% አለ 97% ወይም 96% አለ። እነዚህ 96% እንበላቸው ወይም 1% ወይም 3% እንበለው እነዚህ ሰዎችን ራሳችሁን እንዲረዱ ራስ ከመረዳት ይጀምራል፣ ወደ ራስ መመልከት ይጀምራል። እስኪ ስለሱ እናውራ። ሰው ራሱ እንዴት ይመልከት፣ እንዴት ሲረዳ? በቅርብ ቲሞቼን ሰብስቤ አንድ ነገር የጠየኳቸው ነበር። እኛ እየሰራን ነው ብለን እናስባለን፣ እናንተ ምን ትላላችሁ አልኳቸው። እየሰራን ነው ወይ? አንዳንድ ሰው በቃ ይወጣል፣ ይገባል፣ ይሄዳል፣ ይመጣል፣ እየሰራው ነው ይላል። ግን በመምጣትና በመሄድ በመውጣት በመግባት ቢሮ በመቀመጥ ወደ ቤት በመመለስ ምክንያት የመጣው ኢምፓክት ምንድነው? ውጤቱ ምንድነው ብሎ መለካት በጣም ኢምፖርታንት ነው። እና እንግዲህ ወደ ራስ ማየት ወደሚለው ኮንሰፕት ከገባን ዲፕ ነው ስለ አንደኛው የሚጀምረው ለምንድን ነው የተፈጠርኩት? ወደ ራስ ወደ ስታይ ለምን የተፈጠርከው? ያሬዱ ምን አቺቭ ለማድረግ ነው እዚህ ምድር ላይ መጣው? አይዘወይ ሁላችንም ዩኒክ የሆነ የተፈጠርንበት ፐርፐዝ አለ ሁላችንም። እና እንዴት ነው ያንን ማንነት ምን ረዳው የሚለው ፎከስ አድርገን ልናስብበት የሚገባ ጉዳይ ነው። ለምንድን ነው የመጣሁት ማለት እቺ እቃ ምንድን ነው ያዘችው? ለምንድን ነው የተሰራችው? እሷ ፐርፐዟን አታውቅም፣ ግን እኛ እየተጠቀምንባት ነው። ፐርፐዝን አውቀ ለፐርፐዝ መኖርና ፐርፐዝን ሳታቅ አንተን ሰዎች ለፐርፐዛቸው መጠቀማቸው ልዩ ነገር አለ። ስለዚህ ሰዎች እዚህ ምድር ላይ የመጡት በምክንያት ነው። መቼም አንተን ፈጣሪ ወይም እኔን ፈጣሪ ሲሰራ ሊዝናናብኝ አልሰራም። ከፈጠረኝ በኋላ የሆነ ስሯሯጥ ምናምን እያየ ሊስቅ አልፈጠረም። ኦኬ የሆነ ፐርፐዝ አሸክሞኝ ነው እዚህ ምድር ላይ ፈጠረኝ ማለት ነው። ሰው ወደ ውስጥ በማየት ሂደት ውስጥ ሰዎች ለምንድን ነው የተፈጠሩት? ስለዚህ ሰዎች የተፈጠሩበትን ፐርፐዝ በብዙ መልኩ ማወቅ ይችላሉ። አንደኛ አናላይሲስ መስራት ይችላሉ፣ ተሰጧቸውን ማወቅ፣ ሆቢያቸውን መረዳት፣ ከምንም በላይ ደግሞ እምነት ላይ ሪዘምብል ማድረግ። ቢካዝ እዚህ ያለ እምነት የሆነ ተሳትፎ በዚህ ምድር ላይ የጉልበት ስራ ሰርቶ እንደማለፍ ነው። ዝም ብሎ በቃ ጉልበት ስራ ብቻ የሆነ ጉልበቱን አድክሞ ደከመኝ በቃኝ የሚሉ የሚያርፉ ሰዎች አሉ። እንደዛ እንደመሆን ነው የኛ ህይወት ከዛ ያልፋል። ያንን መረዳት፣ ወደ ውስጥ ማየት። ሁለተኛው ምንድነው ተሰጦ? ይሄ ራስን በማየት ሂደት ውስጥ ሰዎች ተሰጧቸውን ማወቅ አለባቸው። ባይ ዘ ወይ ፈጣሪ ሁሌ ይላለው መድረክ ላይ ዲግሪ ተማምኖ ሰው አልፈጠረም ማለት እንጀራ የምትበላበት መክሊት አንተ ጋር አለ። እንጀራ የምታበላበት መክሊት አንተ ጋር አለ። ያ ምንድነው? ያንን ካላወቅ እስቲል ወደ ውስጥ አልተመለከትም። አሁንም ወደ ውጭ ነው የምታየው። ለሰው ልጅ በጣም ቀሎት ማድረግ የሚችለው ነገር ወደ ውጭ ማየት ነው፣ መተቸት ነው፣ መንቀፍ ነው፣ መስደብ ነው። በቃ ዋጋ ለሰዎች የሆነ ይሄ ነው የሚለውን ዋጋ ዝም ብሎ መስጠት ነው። ከባዱ ነገር ወደ ራሱ መመልከት ነው፣ ወደ ውስጡ ማየት ነው፣ ማንነቱን መረዳት ነው። ስለዚህ ሌላኛው ወደ ውስጥ በማየት ሂደት ውስጥ ምንድነው የኔ ተሰጥኦ? ፈጣሪ መክሊት አድርጎ የሰጠኝ እንጀራ እንደበላበት የሰጠኝ ነገር ምንድነው? ባይዘው ይሄን ያወቁ ሰዎች የርካታ ህይወት የሚኖሩ ናቸው። ይሄን ያላወቁ ሰዎች የደስተኛነት ህይወት ብቻ ነው የሚኖሩት። በማግኘት ገንዘብ ፈልገህ ስታገኝ ደስተኛ ነው የምትሆነው። የተፈጠርክበትን ፐርፐስ ስታገኝ እርካታ ያለው ህይወት ነው የምትኖረው። በርካታ ነው የምትኖረው። የርካታና የደስተኝነት ልዩነት፣ እርካታ ማለት the highest level of happiness ማለት ነው። የደስተኛነት ትልቁ ጥግ እርካታ ነው የሚባል። በኔቸር ነው የምታገኘው፣ በጊፍት ነው የምታገኘው፣ በተሰጥኦክ ነው የምታገኘው። በርካታ ሰዎች እኔ መድረኮች ላይ ጠይቄያለሁ፣ ምንድነው ፈጣሪ እንጀራ እንድትበላበት የሰጠክ ነገር ስትለው አላውቅም። ይሄ ወደ ውስጥ ያለ ማየት ክፍተት ነው፣ ወደ ውጭ ነው። እና ኦኬ ያ ማለት ግን መማር አለብን። ተሰጥኦ ብቻውን ገንዘብ ላይሆን ይችላል፣ ሊሆንም ይችላል። ሊሆን የሚችለው ገንዘብ ሊሆን የሚችለው ስኪል ሲሆን ነው። ስኪል ሲሆን ገንዘብ፣ ሙያ ሲሆን ገንዘብ ይሆናል። ሙያም ደግሞ ሲልቅ፣ ሲመረጥ፣ ሲወደድ፣ በጣም ተፈላጊ ሲሆን ገንዘብ ማለት ሙያ ነው ይባላል።
ፈጣሪ በሰጠክ መክሊት ላይ እውቀትን ክህሎትን ተነሳሽነትን ጨምረበት በቂ ክህሎት ስታደርገው ያኔ እንጀራ የምትበላበትን ፈጣሪ የሰጠኝ ነው ትላለህ ያንን ታከብራለህ በዛ አንዳንድ ሰዎች አይታል ሲበሉ ራሱ የሚያስቀኑ አሉ እና ደስተኞች አሉ ጤነኞች አሉ በቃና በተሰጧቸው የሚኖሩ ያ ማለት ከውጭ ደግሞ ተምረን የምናገኘው እውቀት አለ ከውጭ ተምረን ለምሳሌ ፊዚክስን ተምረን እናገኛለን ኬሚስትሪ ተምረን እንሆናለን ማትስን ተምረን እናመጣለን ከውስጣችን ተሰጥኦ ጋር አላይንድ ከሆነ ግን ደስ ብሎን እዛ ነገር ላይ ድዌል እናደርጋለን ማለት ነው ሌላኛው ወደ ውስጥ የማየት ሂደት ያሬዱ ራዕይ ነው ምንድነው ፐርፐዝ ማለት ይሄ ተሰጥኦዬ ነው ይሄ መክሊቴ ነው ይሄ ሆቢዬ ነው ይሄን ተምሬያለሁ በዚህ ጉዳይ ምንድነው ማደርግበት ምንድነው ማገለግልበት ምንድነው አንድ ልዩ ውጤት ማመጣበት ምንድነው ሳደርገው ኢንጆይ ማደርግበት ማየት ያስፈልጋል ወደ ውስጥ በማየት ሂደት ውስጥ ማለት ነው ይሄን ካገኘን እዛ ላይ ድዌል ማድረግ አለብን ብዙ ሰዎች ከዚህ ስተው ምንድነው ገንዘብ የሚያስገኝ ምንድነው ዝነኛ የሚያደርገው ምንድነው ባለስልጣን የሚያደርገው ምንድነው ረጂ የሚያደርገው ምንድነው ነገር የሚያደርገው ብለው ጠማማ መንገድ ውስጥ ገብተዋል እና በሄዱበት መንገድ ደግሞ አንዳንዶቹ አግኝተውታል ስልጣን ከሆነ ስልጣን አግኝተዋል ግን ሳቲስፋክሽን የላቸው በቂ አገልጋይነት የላቸው ሲያገለግሉ ደስ አይላቸው ደካማ ሰው መጥቶ አያገለግሉት ግን ስልጣንን አግኝተውታል ገንዘብ ከሆነ ሮንግ በሆነ መንገድ ሄደው አግኝተውታል ግን እርካታ የላቸው ደሃ ከሚባሉ ሰው የተሻለ ደስታ የላቸው የሚያመካኙ እየበሉ የማይረኩ ይሆናሉ ታያቸዋል መንገዱ የተጣመመ ሆኖ ማለት ነው ዝና ከሆነ በመሳደብ ብቻ እንዲ ምናምን ይያሉ እቺ ማከላውን አላውጣ ቢይ ፌመስ የሆኑ ሰዎች አሉ at the end of the day ህብረተሰብን ከቫልዩ አለያይተው ከስርዓት አጣልተው ከወግና ከደንቡ አጋጭተውት ወረኛ ብቻ ወጣት ታናናሾችን ያመረቱ ግን ፌመስ ሆነዋል at the end of the day ከዋጋ ከክብር ከስብና ከእምነት ከማንነት አንፃር ስትለካው እኚህ ሰዎች ታዋቂ እንጂ ለውጥ አምጪ ሰዎች አሉ ስለዚህ ሰው ወደ ውስጡ ሲያይ አሁን ምን ያደረኩኝ ነው አሁን እንዴት እየሆንኩኝ ነው አሁን ከመፈጠር አላማዬ አንፃር አሁን ፈጣሪ እኔ እንደሆን ከፈለገው አንፃር አሁን እኔ ውስጤ ካለው ከተፈጠርኩበት አብሮኝ ካለ ፕሪሴት ስኪል እና ይሄ ጊፍት አንፃር እንዴት እየሆንኩኝ ነው የሚለው ነገር ይመለከታል ማለት ነው እንግዲህ ራስ ማየት ካልክ የብዙዎቻችን በሽታ ይሄ ነው ለራሳችን ጊዜ አንሰጥም ወደ ውጪ እንደምናዳምጠው ወደ ውስጣችን እናይ አይናችን by the way በጣም ብዙ ነገሮችን ያያል የውስጥ አይናችን ከራእይ ጋር ይገናኛል አንድ ሰው ሲናገር ምን ይላል ይሻላል ይላል ምንድነው የሚሻለው ሲል የውጭ አይንክ ጨለምትን ጠፍቶ የውስጥ አይንክ ቢበራ ይሻላል የውስጥ አይንክ በርቶ የውጭ አይን በርቶ የውስጥ አይንክ ከሚጨል ያ ራእይ ማለት ነው እና መጽሐፍ ቅዱስ ላይ ራእይ የሌለው ህዝብ ይገለበጣል መረን ይሆናል ይገለበጣል ታቃለ ሶ ይሄ እንደ እንስሳ ይሆናል ማለት ትርጉም አልባ ይኖራል ማለት ተራነት ከቦታል ማለት እና በተሳሳተው መንገድ በነውሩ ክብር ያለ ይመስላል ማለት በነውሩ አሚን ላይክ ቁጭ ብለ በትክክለኛ የጭንቅላት ደርዝ ብትወያይ ጋርቤጅ ነው በቃ ቆሻሻ ብቻ ነው የምታገኘው በዚህ ኢንጆይ ነው የሚያደርገው በዚህ እንደ ክብር ነው የሚያየው በዚህ ሬዲዮና ቴሌቪዥን ላይ ቀርቦ ፕራይድ አድርጎ ነው የሚያወራው ገብቷል ይሄ ቆሻሻ አቲቲዩዶች መንጻት አለባቸው ሰዎች ወደ ውስጣቸው ሲያዩ ብቻ የሚሆን ደርዝ ነው አለበለዛ አሁን ነውር ነው ፌመስ የሚያደርገው ስድብ ነው ተደማጭ የሚያደርገው ሽልማት የሚያሰጠው ስድብ እየሆነ መጣ እና እንደዚህ ባለበት ሀገር ላይ ሰዎች ወደ ተሻለ ደረጃ የሚደርሱት ህሊናቸውን በማገናዘብ ወደ ውስጥ በማየት ትክክለኛ በሆነ አቋቋም ውስጥ መቆማቸውን በመለካትና በመመዘን ነው ማለት ነው ስለዚህ ምናልባት ያንተንም ፖድካስት የሚከታተሉ ሰዎች ዛሬ ወደ ውስጣችን ምን ያለና ያለን ይሄን በመናይበት ጊዜ የፈጣሪን አቅም ነው የምንመለከተው የፈጣሪን ሰው ሲፈጠር የፈጠረበትን ምክንያት ያንን ምክንያት ከተረዳን በኋላ በዛ ምክንያት ስለመኖራችንና ስላለመኖራችን ነው የምናውቀው ለማስተካከል ነው የምናየው አንድ ጊዜ በተለያዩ እምነቶች ውስጥ እንደዚህ አይፈቀድም ግን ፈጣሪ የሰው ልጆች ሰበሰበና ለአንድ ሰው ነው እንስሶችን ሰበሰበና ፈጣሪ እንስሶችን ሰበሰበና የሰው ልጅ አስቸገረኛል
እኔ የሆነ ነገር ስፈጥር ያገኘዋል፣ ስደብቅ ያገኘዋል። አሁን መደበቅ ፈልጋለሁ የት ልደብቅ ብሎ እንስሶችን ያማክራል። ፈጣሪ ዩዥዋሊ ከሰው ጋር ስለሆነ የሚነጋገረው ከእንስሳ ጋር አላይን አታደርገው። ጥሩ ነው ግን እንደው አባባል ነው ይሄ ታውቃለህ። እና ጦጣ በጣም ትልቅ ዛፍ ላይ ስወጣ ጫፉ ላይ ልደርስ አልቻልኩኝም። በጣም ትልቅ ነው። አምጣ ይሄንን መደበቅ የፈለግከውን ነገር እኔ ደብቅልሃለሁ፣ ጫፍ ላይ አስቀምጥልሃለሁ። የሰው ልጆች አያገኙትም አለችው። አይ ጦጢት ሞኝ ነሽ፣ ይሄ የሰው ልጅ የፈለገውን ነገር ለማግኘት ዋጋ ይከፍላል። እዚህ ጋር ይቆርጠውና ዛፉ ሲወድቅ እዛ ሄዶ ይወስዳል አላት። አንዲትም ንስር ትመስለኛለች፣ አንድ እንስሳ ልበላ ስከተለው ድንጋይ ውስጥ ገባ። ድንጋዩ በጣም ሽምጥ ነው እና ብከተለው ልደርስ አልቻልኩም። እየጨለመብኝ መጣ፣ ተመለስኩኝ። አምጣ የመደበቅ የፈለግከውን እዛ ውስጥ አስቀምጥልሃለሁ ትሏች። በጣም አይ ንስር፣ የሰው ልጅ እንደምታስቢው ቀላል አይደለም። ይሄን ድንጋይ በድማሚት ያፈነዳውና የፈለገውን አንተ እውነት እኮ ነው። ሰው ወርቅ ከፈለገ እኮ እስኪሞት ድረስ ይቆፍራል። ትክክል ነው። ይቆፍራል። ወርቅ ቆፋሪ እኮ አብዛኛው ይሞታል። የፈለገውን ነገር ለማግኘት ይሄዳል ሰው። ሶስተኛው እንስሳ ስሟን ረሳውኛውንና ፈጣሪን ምን አለችው? ለኔ ስጠኛለች። እኔ ልንገርክ የት እንደምታስቀምጠው አለችው። የት ላስቀምጠው? ውስጣቸው ክተተው፣ እነሱ ውስጥ አስቀምጠው። ፈልገው አያገኙትም፣ ዞር ብለው አያዩትም። በርካታ ትላልቅ እውቀት ያላቸው ሰዎች ወደ ውስጣቸው ሳይመለከቱ ለሰው መፍትሄ ሳይሆኑ እየሞቱ ነው። ትላልቅ ለውጥ ማምጣት የሚችል የፍልስፍና ደርስ ቀመር ውስጣቸው ያለ ሰዎች ወደ ውስጣቸው ሳይመለከቱ እየሞቱ ነው። አይዲያ ያላቸው ሰዎች አይዲያቸውን ሳያዩት ሳይናገሩ ፈጣሪ ውስጣቸው ያስቀመጠውን ነገር ሳያወጡ እየሞቱ ነው። ለዛ ነው ዶክተር ማይልስ ሞንሮ የዓለማችን የሀብት ማዕከል መቃብር ቦታ ነው ይላል። እዚህ ዛሬም ህያው የሆኑ ሰዎች ነው ያንተን ፕሮግራም የሚሰሙ፣ ጆሮ ያላቸው፣ አይን ያላቸው፣ የሚያዳምጡ የሚያገናዝቡ ሰዎች ናቸውና ወደ ውስጥ መመልከት የሚለው ኮንሰፕት በጣም ኢምፖርታንት ነው። ህይወትን በምርጫ ህይወትን በውሳኔ ህይወትን በልኳ እንድንኖር የሚያደርገን ወደ ውስጣችን አቅም ስንመለከትና ማንነታችንን ስንረዳ ነው። ምናልባት ብናቅ እና ብናይ ከእኛ እየፈለገን እየቆፈርን እየዳሰስን ያለው ነገር እና ከውስጣችን ጋር ብንመለከተው የውስጣችን ምናልባት የተሻለ ነው ይችላል። ቅርባችን ነው፣ አጠገባችን ነው፣ እኛ ውስጥ ነው። እየዘገኑ መኖር ነው። እዚህ የብዙ ሰዎች ቻሌንጅ የሰው መፍትሄ ለነሱ ችግር፣ የሰው ሱሪ ላንተ ላይ መች ይችላል፣ የሰው ሸሚዝ ላንተ ላይ በቃ ይችላል። የሰው መፍትሄ ላንተ ችግር መፍትሄ ላይሆን ይችላል። ያንተ ቻሌንጅ ባንተው ትክክለኛ መፍትሄ ነው የሚፈታው የሚቀመረው። ስለዚህ የራሳችን ቻሌንጅ የመጀመሪያው ተብሎ የሚታሰበው ወደ ውስጥ አቅም አለመመልከት ነው። ብዙ ምናደንቃቸው ሰዎች አሉ። የሰው መጽሐፍ አንብቦ ሲያነብ ሰው ይደነቃል። ልክ ነው። እንትናን አይተዋል ፍቅረ ማርቆስ ደስታን ምናምን እያለ ያወጣል። እውነቴን ነው። የሰውን እውቀት አንብቦ ሰዎች ውስጥ የታጨቀ የአምላክ እውነት አለ፣ የታጨቀ የአምላክ እውቀት አለ። እውቀት ከሚገኝባቸው ታላቅ ማንነቶች አንደኛው ማንበብ፣ ሁለተኛው መስማት፣ ሶስተኛው ማየት፣ አራተኛው ማገናዘብ ነው። እና ማገናዘብ የሚባለው አባቶቻችን ዩኒቨርሲቲ ሳይገቡ ትምህርት ጠቃሚ እንደሆነ እየነገሩ እየመከሩ ማገናዘብ እንድንችል ያደረጉን እኮ አሉ። ስላልተማሩ ስላላነበቡ አያውቁም ይባላል። ዛሬም ተምረን የት ደረስን? ተምረን መድረስ ወዳለብን ደረጃ እንዳንደርስ ምን አደረገን? ተምረን መቀባበልና መደማመጥ፣ ፍልስፍናና ክሬቲቪቲ፣ ኢኖቬሽንና አይዲያ ማምጣት ካላደረሰን ምንድን ነው ማድረግ ያለብን? ትምህርታችን እንዴት ነው ማየት ያለብን? እንዴት ነው መለካት ያለብን? ወደሚለው ደርስ ደግሞ መድረስ አስፈላጊ ነው። ብቻ ሰው ወደ ውስጡ ከተመለከተ እንጀራ የሚበላበት መክሊት አለ። እንጀራ ከበላ ደግሞ ቀጥሎ ሌሎችን ያበላል። ሀሳቡን ደግሞ አሰናስኖ መልካም አድርጎ ማውጣት ይችላል። ስለዚህ ሰዎች ወደ ውስጣቸው አቅም ቢመለከቱ የተሻለ ይሆናል ብዬ አስባለሁ። ወደ ውስጡ አቅም መመልከት፣ ወደ ውስጡ ወደ ራሱ ውስጥ መወርወር ከቻለ ማንነቱን ይረዳል፣ ይገነዘባል። ከዛ ውስጥ መኖር ይጀምራል። ከዛ ውስጥ መኖር ደግሞ እውነተኛ ፐርፐዙ እንዲኖር ያደርጋል ነው። ብሪሊያንት። በጣም የሚገርም። አሁን ቅድም ስናነሳ እንደነበረው የቃላት ልመለስና ወደዛ ስለ ቃላት ኃይል ስለ ቃላት ጉልበት ስናነሳ ነበርና ምናልባትም እንደ አንድ ቻሌንጅ ልናነሳ የምንችለው ኢትዮጵያ ውስጥ ድራማ የሚሰሩ ሰዎች አሉ። ግማሾቹ ሀብታም ሆነው ይሰራሉ፣ ግማሾቹ ደግሞ ድሃ ሆነው ይሰራሉ። ድሃ ሆነው የሚሰሩ ሰዎች ይሄን ከትልቅ ትህትናና ይቅርታ ጋር ነው ማነሳው። ድሃ ሆነው የሚሰሩ ሰዎች በእውነተኛ ህይወታቸው ላይም ብዙ ጊዜ ድሃ ሆነው ነው የሚቀሩት። እኔ ድሃ ሆኖ አዘውትሮ የሚሰራ
ሀብታም አርቲስት አንድ አላውቅም አዘወትሮ የሚሰራ አንድ። ምናልባት የራይዝ አፕ ቤተሰቦች አይ ከሌ እኮ ልትሉን ትችሉ ከሆነ ታስተምሩናላችሁ። እና አንዳንድ ጊዜ ትወና አርት የፊሊንግ ጉዳይ ስለሆነ ዳይሬክተሮቹ አልተሰማህም ድገመው እንትን ስሜት ጨምርበት ይላሉ። ስሜት ጨመርክበት ማለት ካንተ ጋር አዋሃድከው ማለት ነው። ካዋሃድከው ከዛ ውስጥ ነው መኖር የምትጀምረው። ከዛ ውስጥ መኖር ጀመርክ ማንነትህ ይሆናል ማለት ነው። እና ቃላት ወደ ስሜት ደረጃ ከገባ ይወርሳል። ለሱ ማሳያ ድራማዎቻችን ሊያሳዩ ይችላሉ ማለት ነው። ትክክል ነው። ደሴም ወይ ያ ፊል ያደረግንበትን ስኬታችንንም እንደዛ ፊል እናድርግ። ደሴም ነው። ስለዚህ ፊሊንግ ድረስ ደረሰ ማለት አንድ እውነት የመሆን አቅሙ ከፍተኛ ነው ማለት ነው። ህመምን ባይዘው የታመሙበትን በድራማ መልክ የታመሙበትን ህመም በእውነተኛ ማንነት የሚታመሙ የድራማና የፊልም ሰራተኞች አሉ። በፊሊንግ እስኪመጣ የሄዱበት ሂደት ቀላል አይደለም። በጣም መመሰጥን ጠይቋል። ፓወርፉል ማይንዳቸውን ሰብኮንሽስ ማይንዳቸውን አስከፍቷል። በቃ እዛ ውስጥ ሆኗል፣ አስርጾታል። ስለዚህ ማንኛውም የተሰጣቸውን ገጸ ባህሪ ሰብኮንሽስ ማይንዳቸው ተቀብሏል። የመሆን አቅሙ ሰፊ ነው። የፍቺ ድራማ ከሰራ በህይወቱ ፍቺ ሀፕን ያደርጋል። የህመም ሲለመንለት አይነት ነገር ከሰራ እሱም ፕራክቲካሊ ያ የመሆን ሂደቱ በጣም ከፍተኛ ነው። አእምሮ ሰው እንዲረዳክ እንኳን ብለህ ፊል አድርገህ የነገርከውን ነገር ሰውየው ፕራክቲካሊ እስኪያይክ ድረስ እስኪያመጣው ያደርጋል። ስለዚህ አእምሮ ቀልድ አያውቅም የሚባለው ለዛ ነው። እነዚህ ሰዎች ምንድነው መሰለ የሚያስፈልጋቸው? አሁን ይሄ እንትኑ በጣም ኢምፖርታንት ነው፣ አስተማሪነቱ ኢምፖርታንት ሆኖ ሳለ ሰውየው ግን ማምለጥ አለበት። ኃይለኛ የሆነ እንደገና ሜዲቴሽን ያስፈልጓል፣ ፕሮክላሜሽን ያስፈልጓል፣ ኤክሰርሳይዝ ማድረግ አለበት፣ ከዚህ ነገር መታደስ አለበት። ይሄ ምን ያስፈልጓል? የአእምሮ ማደስ ትሬኒንግ ሰውየው ያስፈልጓል። አእምሮ መታደስ አለበት። አእምሮ ካልታደሰ ይሄ የሰራው ነገር ፕራክቲካል ይሆን እና አንዳንዴ አብዛኛው ትላልቅ አርቲስቶች ይለመንላቸዋል። መጨረሻ ላይ ይለመንላቸዋል። አም ሶሪ እኔ ለምን እንደዚህ እንደሆነ አላውቅም፣ ግን የማይንድ ጉዳይ አከማችተው የመቀየር ቢዝነስ ሰርተው ወደ ትርፋማነት የመምጣት ራያቸው ከራሳቸው አልፎ በቃ ለሌሎች የሚደርስ ማንነት ውስጥ መግባት፣ ሰውን ኢንተርቴን ማድረግ ብቻ የሚያስቡበት ሁኔታ አለ እና መጨረሻ ላይ እነሱ ከንፈር የሚመጠጥላቸው፣ የሚታዘንላቸው፣ የሚለቀስላቸው ስማቸው ብቻ ነው የሚጠራው እና በህይወት እያሉ እዚህ ነገር ላይ አእምሯቸው ታድሶ ብቁ እና ንቁ መሆን አለባቸው ብዬ አስባለሁ። እና ቀልድ አይደለም። አሁንም ይሄ ሲነገር ሊታች ይችላል። ይሄ አሁን ሲወራ እነሱ መልሰው እዚህ ጉዳይ ላይ ሊጽፉ፣ ሊስቁ፣ ሊጫወቱ፣ ሊቀልዱ ይችላሉ። አእምሮ ግን ቀልድ አያውቅም። በጣም እናደንቃቸው በጣም ትላልቅ የምንላቸው ሰዎች የዚህ ነገር ቪክቲም ናቸው፣ ተጠቂ ናቸው። ሱሰኝነት ላይ ተጠቂ ናቸው፣ ፋሚሊ ላይፍ ላይ ተጠቂ ናቸው፣ ሪሌሽንሺፕ ላይ ተጠቂ ናቸው፣ ሶሻል ላይፍ ላይ ተጠቂ ናቸው። በዚህ ጉዳይ ላይ አእምሮ ነው በቃ ያሰብነው ነው የምንኖረው፣ ያሰብነው ነው የምንናገረው እና መጽሐፍ ቅዱስ ላይ ሰው በልቡ እንዳሰበ እንደዛ ነው። ስለዚህ ልብ የሚባለው አእምሮ እንደማለት ነው። ስለዚህ ሀሳባችን መታደስ አለበት፣ አእምሮአችን መታደስ አለበት። ያ የሰራነው የቀልድ የመሰለ ሰውን ለማስተማሪያ የሆነ ትምህርት እኛ ህይወት ውስጥ እንዳይገባ መታከም አለበት። ኢቭን ሳይኮሎጂስቶች፣ አማካሪዎች፣ ካውንስለርስ እኮ የሰሙት ጭንቀት እቤት እንዳይመጣ ማይንድ ሪኒዋል ወደ ቤት ይዞም ይመጣል። ቤት ሄዶ ትዳሩ ልጆቹም ይረብሻል። የሰው ጭንቀት፣ የሰው ቻሌንጅ፣ የሰው ተግዳሮት ተሸክሞ ይገባል ነው። እውነት ነው። ይሄ ነገር ግን ከኛ በላይ ኦዲየንስ ስላላቸው ከኛ በላይ ተደማጭ ስለሆነ ደግሞ ካስተዋልክ ልዩ የሀብታም ሆኖ ደግሞ የሚሰሩ አርቲስቶች አሉ። በሚገርም ሁኔታ የባንክ ማስታወቂያ ይሰሩ ታያቸዋል። ማለት ብዙ ይከፈላቸዋል ማለት ነው። የሆነ ነገር ኦፖርቹኒቲዎቹ ራሱ ይከፈታሉ። ይሄ ይታጫሉ ለመልካም ነገሮች። ልክ እዛ ጋር ግን ደሃ ሆኖ የሚሰራ ከሆነ ሰካራም ሆኖ የሚሰራ ከሆነ ሌላ ዳይሬክተር ወይም ሌላ ፕሮዲውሰር ራሱ ወይም ሌላ ደራሲ ሲያስብ ይህን እያሰበ ነው የሚሰራው፣ እሱን ላይ ያሰራው። ስለዚህ በዛ ህይወት ውስጥ ይኖራል። ይሄኛውን ምናልባት ስህተት ከሆነን እከሌ ብለው ሊጠቅሱልን ይችላሉ። ጀነራላይዝ ማድረግ አይቻልም ሁሉም እንደዛ ይሆናል ብሎ፣ ግን ማጆሪቲው አብዛኛው ፊል ያደረጉትን አንደርስታንድ ያደረጉትን ሆነው የተወኑትን ሆነው ይኖሩታል። ያ በጣም የሚታወቅ ነው። እኛ ሀገር ብቻ አይደለም፣ የትም ነው፣ የትም ዓለም ላይ ነው ያለው። ስለዚህ
የድብቁ አእምሮ ኃይል የሚለው the power of your subconscious mind እሱን በጣም ማገናዘብ ያስፈልጋል። ይሄ የተሰራው ድብቁ አእምሮ አለ። አንዳንዱ እንኳን አያጠናም፣ ስክሪፕቱን እንኳን አያነብም፣ ውስጡ አለ ይሰራዋል መድረክ ላይ መጥቶ ማለት ነው። ኤክሰርሳይዝ አርጎት ተዋህዶታል ይወጣል። ስለዚህ ተነቦ የሚሰራውን ኤክሰርሳይዝ ተደርጎ የሚሰራውን ውስጡ ስላለ ፊሊንግ ነው ክሬት የሚያደርግበት። ስለዚህ ይሰራል። the same ህይወታችንም እንደዛ ነው። እንግዲህ ቅድም ወዳልነው ስንመለስ ኢንስፒሬሽንን ወይም ደግሞ የታላቅነትን መንገድ ትልቅ ቦታ የመድረስ ሂደትን ፊል እስከ ማድረግ ቦታክ ማተር ያደርጋል፣ ሁኔታክ ማተር ያደርጋል፣ ሀሳብህ ማተር ያደርጋል፣ ያሰብክበት ዲፕ እንደርዙ ማተር ያደርጋል። በዚህ ልክ አስበ የምትፈልገው ቦታ ላይ ትደርሳለህ ተብሎ ሲነገራቸው ሰዎች አንደኛው ማሳያ ይሄኛው ያውን ያልከው የድራማ ሁኔታ ማሳያ ያሰቡትን ፊል ያረጉትን ሆነው የተወኑትን መስለው የተወኑትን ሆነው ያየንበት ሁኔታ አለ። ስለዚህ የፕሮስፔሪቲ ደርዝንም የሰክሰስንም ደርዝ ሰዎች በዚህ ልክ ፊል እያደረጉ ቢሰሩት ግን ከዓላማ አንጻር ፊልምን የሚሰሩት ሰዎች ዓላማቸው ሰው ማስተማር ነው። የሚገርም ማስተማር ዓላማ አላቸው። ማነጽ ነው፣ ማሳቅ ነው፣ ማስደሰት ነው፣ ማረጋጋት ነው፣ ማስተማር ነው። ደሴም አንተ ፐርፐዝ አለኝ ስኬታማ ሆናለሁ እዚህ ደርሳለሁ ስትል ከፊሊንግ ከአንደርስታንዲንግ ከፐርፐዝ አንጻር የቃኘ ነገርን መስራት አለ እና ያ በጣም ኢምፖርታንት ነው። በጣም የሚገርም ነው። ባይዘዌ የእኛን ፕሮግራም የሚመለከቱ ሰዎች ባለፈውም ስናስተዋውቅ ነበርና 84% አካባቢ የሚሆነው ሰው ሰብስክራይብ ሳያደርግ ያያል እና እባካችሁ ሰብስክራይብ አድርጉ ለማለት ነው። በመሃል ውሃ ጠጥተን እንመለሳለን። መጨረሻው ጥያቄ ደግሞ ምን ይሆናል መሰለህ? ይህን ሁሉ ነገር ተገንዝበናል፣ አይተናል፣ አሁን ያነሳናቸው ነገሮች። እስኪ ሰው እንዴት ራሱን ያሳድግ በሚለው እስኪ እንጨርስ ደግሞ። ብሪሊያንት። ሁሉም ሰው ይችላል። አንድ በመሃል ያላነሳሁት ሀሳብ አለ ስለ ንግግር ብለን don't tell your dream to everybody የሚል እንትን ዝም ብለህ ለማንም አትንገር የሚል ትምህርት አለ እና ብዙ ሰው ሳይናገር የሚያዳምጠውን ፈርቶ ይሰረቅብኛል ይሆን ተቻለው ይሆን ምናምን ነገር ፈርቶ ሳይናገር ቁጭ ብሎ ያለ ብዙ ሰው አለ። እኔ ግን እንደዚህ ልበል፣ tell your dream to somebody that will support you። አንድ ሰው ግን አለ ሳፖርት የሚያደርግ ወደፊት የሚገፋ እድገት የሚያስደስተው ለውጥን የሚመኝ ትልቅ ቦታ ደርሰክ ማየት የሚፈልግ ተግዳሮቶችን የሚያሻግር መንገድ የሚያሳይ ልታዳምጠው ፈቃደኛ የሆንክ ሰው ፈልግ እና ለሱ ሰው ይነገረው እና አንዳንድ የምንሰማቸው ነገሮች ፉሊ በቃ አትንገር ተብያለሁ አትንገር፣ ዓለም ላይ ነው ያለው ዝም ብለህ ስራ ምናምን አድርግ የሚል ዓለም ላይ ያሉ አስተማሪ ሆኑ ምልክት የሆኑ ሰዎች በጠቅላላ አትሊስት ለሚወዱት እና ለሚያከብሩት ሰው የተናገሩ ናቸውና መናገር በጣም ፓወርፉል ነው። ግን ለትክክለኛ ሰው በትክክለኛ ጊዜ እና በትክክለኛ ሁኔታ መናገር ኢምፖርታንት ነው። ስለዚህ መለወጥ ይቻላል፣ ማደግ ይቻላል እና ከስር ነው የሚጀምረው። ያም ቆንጆ ዛፍ ስታይ በጣም ቆንጆ የሆነው ዛፍ ከስሩ ስር እንዳለው ትረዳለህ ማለት ነው። ስለዚህ ሰው እድገቱ የሚጀምረው ከትክክለኛው ያመለካከት ሂደት ነው፣ ከትክክለኛው ሀሳብ ነው እና እድገት ደግሞ የሚገርም መሰረታዊው እድገት በችሎታ ብቻ የሚመጣ አይደለም፣ በብቃት ምናምን ብቻ የሚመጣ አይደለም። የፈጣሪ እርዳታ ያስፈልጋል። ፈጣሪ ያረዳው ትልቅ ሰው የለም፣ ፈጣሪ ያላገዘው የቆመ ሰው የለም። ስለዚህ ከፈጣሪ ጋር ያላቸው ቁርኝት ሰዎች ስትሮንግ መሆን አለበት ማለት ነው። ከዛ የሚያድጉበት ምክንያት አዎንታዊ መሆን አለበት፣ አገልጋይነት መሆን አለበት፣ ለሰው የሚተርፍ መሆን አለበት። ይሄ ከሆነ ሰው አለማደግ አይችልም። ተግዳሮቶች አሉ። ተግዳሮት ለሰው ብቻ አይደለም። አምላክ በዚህ ምድር በነበረ ሰዓት አምላክ ቻሌንጅ ነበር። ቻሌንጆቹን እያለፈ ሄደው በጽናትና በአላማ ጽናት ነው። ስለዚህ እኛም ቻሌንጅ ላይኖረን አይችልም። ቻሌንጆች ያጋጥሙናል። ስለዚህ ቻሌንጆች ግን ወደ ኋላ ሳይሆን ወደፊት ነው ሊወስዱ ነው የሚገቡት። ይህንን ልናገር ለራይዝ አፕ ፋሚሊ አንዳንድ ነገሮች አሉ። በቃ ከዚህ በኋላ አላድግም፣ ከዚህ በኋላ አልለወጥም፣ የኔ ነገር አበቃ፣ ተስፋ ቆረጥኩ ምናምን የሚሉ ወጣቶች ወይም ትላልቅ ሰዎችም አሉ። እኔ እንደዚህ ነው ምለው እቺኛዋ ሞመንት በቃ ከዚህ በኋላ የትም አልደርስም የሚሉባት ሞመንት የመጨረሻዋ ናት። እሷን እንዴትም ካለፉ ወደ ስኬታቸው ሊደርሱ ይችላሉ። በጣም ብዙ ሰዎች ከዚህ ስኬታቸው ወደ ኋላ የተመለሱት የመጨረሻ ቀን ነበረች ተስፋ የቆረጡባት። አንድ የሚታነቅ ሰው በቃ የመጨረሻ ወስኖ ነው ለመታነቅ የሚሄደው። የሚገርም መርዝ የሚጠጣው የመጨረሻ ወስኖ ነው መርዝ ለመጠጣት የሚሄደው ማለት ነውና ያቺን ሞመንት ቢሻገራት ከዛ ቀጥሎ ትልቅነት፣ ታላቅነት፣ መልካምነት፣ እድሎች፣ ሰፋፊ መልካም አጋጣሚዎች ያሉ ማለት ነው። ስለዚህ በዚህ ስሜት ውስጥ ያሉ ባለማደግ ውስጥ ባለመለወጥ ውስጥ እኔ አልችልም፣ እኔ አልጠቅምም፣ እኔ አልረባ ምናምን በሚል ማንነት ውስጥ ላሉ ሰዎች የምናገረው ያቺ የመጨረሻ ቀን ናት። ያቺን ቀን ካለፏት ነገ ደግሞ ብርሃን ያላት ቀን
የተሻለች ቀን ትመጣለች እና ወጣቶች ወይም ሰዎች ያን እንዲያገናዝቡ አድቫይዝ አደርጋለሁ። በመጨረሻም ደግሞ ሁላችንም ለታላቅነት ተፈጥረናል። በታላቅ አምላክ ነው የተሰራ ነው። የምንችልበት የሚያስችል ፖቴንሻል ውስጣችን አለ። እንዴት አላይን አድርገን ወደዛ ደረጃ እንደርሳለን የሚለውን በማገናዘብ በመማር በመሰልጠን በመጠየቅ ፈቃደኛ በመሆን መስራት ይገባናል ብዬ አምናለሁ። ከልብ እናመሰግናለን። በጣም ግሩም ጊዜ ነበረን። ሚደንቅ ነው። ሌላ ጊዜም እንደምትመጣ ተስፋ እናደርጋለን። ቃል እንድትገባልን እንፈልጋለን። በጣም እናመሰግናለን። ውድ የራይዝ ሀብ ቤተሰቦች ይህን የመሰለ የማይጠገብ ትምህርት ስንማር ቆይተናል። ሳምንት ደግሞ ከሌላ እንግዳ ጋር እንገናኛለን። እስከዛ ድረስ ሼር አርጉ፣ ኮሜንት አርጉ፣ ደግሞም ሰብስክራይብ አርጉ። መልካም ጊዜ። ቻው።